ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በትግራይ በህዝባዊ ወያኔ ሓርነት ትግራይ እየተደረገ ያለው አስገዳጅ ውትድርና ምልመላ ከትግራይ እናቶች ከፍተኛ ተቃውሞ ገጥሞታል። በተለያዩ የትግራይ አካባቢዎች በተለይም በመቀሌ እናቶች ልጆቻቸውን ለመውሰድ የመጣን ተሽከርካሪዎች በድንጋይ እያባረሩ ልጆቻቸውን ሲከላከሉ እንደነበረ ነው በቪዲዮ ተደግፎ የወጣው መረጃ የሚያመለክተው። በአብይ አህመድ አገዛዝን በኩል በተለያዩ የኢትዮጵያ አካባቢዎች አስገዳጅ ወታደራዊ ምርመራ እየተደረገ ነው። በአማራ ክልል የመንግስት መስሪያ ቤት ጥበቃ ሰራተኞች እንደዚሁ በአስገዳጅ ሁኔታ ወደ ወታደራዊ ስልጠና እንዲገቡ እየተደረገ መሆኑን ያገኘነው መረጃ ያመለክታል። በጋምቤላ የጅምላ ግድያ ሊፈጸም ይችላል የሚል ስጋት እንዳለው የአኝዋክ የሰብአዊ መብት ማዕከል ገለጸ። በጋምቤላ ያለው ወቅታዊ ሁኔታ እጅግ አሳሳቢ እንደሆነ ይነገራል። ተመልካቾቻችን በርካታ መረጃዎችን ይዘን ወደ እናንተ መጥተናል። አብራችሁ እንድትቆዩ የምንጋብዘው ነው መሳይ መኮንን ከዚህ ከዋሽንግተን ዲሲ የሰብአዊ መብት ተሟጋች ያሬድ ኃይለማርያምም አብሮን አለ። እንድትከታተሉን ግብዣችን ነው። መልካም ቆይታ። ጤና ይስጥልን ያሬድ። ጤና ይስጥልኝ መሳይ እንደምን አለህ? አለን ዛሬ ቅዳሜ ተገናኘን። እንግዲህ መልእክተ ቅዳሜ የምትወጣበት ዕለት ነው ዛሬ። ወቅታዊ አንገብጋቢ ጉዳይ አጀንዳ አድርገህ እንደመጣህ ያው ከመልእክተ ቅዳሜ ገጽህ ላይ ያየሁት ጽሁፍ የሚያስረዳ ነው። በትግራይ ወቅታዊ ሁኔታ ላይ ያተኩራል። በተለይ የትግራይ እናቶች ልጆቻቸው እንዳይወሰዱ የሚያደርጉትን ተጋድሎ በተመለከተ በዋናነትም ህወሓት እያደረገ ያለው አጠቃላይ የወታደራዊ ምልመላ ሁኔታ ወዴት ሊያመራ ይችላል፣ የትግራይ ህዝብ የገባበትን መከራ የቃኘበት ጽሁፍ ነው በዛሬው መልእክተ ቅዳሜ ላይ ያሰፈርከው። እንግዲህ ዛሬ የመወያያ አጀንዳችን አንዱ በመሆኑ ስለዚሁ ልታነሳልን ትችላለህ? እንግዲህ በሰፊው የምናነሳው ርዕሰ ጉዳይ አለ። በተለይም አብይ አህመድ አጀንዳዎችን እየወረወረ ይገኛል። በመጪው መስከረም መጨረሻ ላይ መንግስት ሲመሰረት አንዳንድ ለውጦችን ይዞ ብቅ እንደሚል ከወዲሁ እየተነገረ ነው። ምናልባት ያ ትክክል ነው አይደለም ሌላ መወያያ አጀንዳ ሆኖ፣ ነገር ግን እነዚህ አጀንዳዎች ምንድን ናቸው? ለምንድን ነው በአሁኑ ሰዓት ህዝቡ ዘንድ እንዲደርሱ የተፈለገው? ምን ናቸው የሚለውንም አንስተን ባጭሩ የምንነጋገር ይሆናል። ሌሎች ጉዳዮችም አሉን። እስቲ ወደ አንተ ለምጣና መልእክተ ቅዳሜ ስለያዘችው የዛሬው መልእክት ለተመልካቾቻችን ብታጋራን። አመሰግናለሁ መሳይ። የዛሬዋ መልእክተ ቅዳሜ ዛሬ በሌላ ርዕስ ላይ ነው ልጽፍ ቅዳሜ በማለዳ አይምሮ ውስጥ ሲጉላላ የቆየ የተዘጋጀውበት ርዕስ ግን በማህበራዊ ድረገጽ በጣም አሳዛኝ ልብ የሚሰብር የትግራይ እናቶች ጩኸት፣ ያላቆመ ጩኸት፣ ልጆቻቸውን ጭምብል ያጠለቁ የታጠቁ ኃይሎች የህወሓት ኃይሎች መተው ከየቤቱ ይሄ ተግባር ያው በየሰሞኑን በአብዛኛዎቹ የትግራይ አካባቢዎች ሲፈጸም መቆየቱን የተለያዩ አካላት ዓለም አቀፍ የሰብአዊ መብት ድርጅቶች ሳይቀሩ መግለጫ እያወጡ የህወሓት ሰዎችም እየካዱ ውሸት ነው እያሉ ይህን ድርጊት መግለጫዎቹን ሲያወግዙ ነበር የቆዩት። አሁን ግን በአደባባይ በይፋ በመቀሌ አውቶቡሶች አቁመው እነዚህ ጭምብል ያጠለቁ ሰዎች የትግራይ እናቶች ዙሪያቸውን ከበው እየጮሁ እያለቀሱ ልጆቻችንን እያሉ ልጆቻቸውን ነጥቀው ይዘውባቸው ሲሄዱ የሚያሳይ ግብግብ ከህዝብ ጋር ያለ ግብግብ እና ታስረው የቆዩ ልጆች ያው ወደ እነዚህ አውቶቡሶች በዚህ ቪዲዮ ላይ እንደሚታየው ተገደው ሲገቡና ያው እነዚህ ፊት ለፊት ያሉ የሚታዩ ሰዎች ደግሞ ፊታቸው እንዳይታይ ተሸፍኖ ጥቁር ለብሰውና ድምጹ ምናልባት ካሰማኸውም ይጮሃሉ፣ እናቶቹ ድምጽ ያሰማሉና የዛሬ ይሄንን ቪዲዮ ካየው በኋላ ትኩረቴን እሱ ላይ ነው ያረኩት። ትኩረቴ ከዚህ ካፈሳው ጋር ብቻ አይደለም። መቼ ነው የትግራይ እናቶች ማቅ የለበሱት ማቅ ከላያቸው ላይ የሚራገፈው? በቅርብ ጊዜ በደረሰባቸው ጉዳት በደረሰባቸው ስብራት ብዙዎቹ የሚገርም እዚህ ውስጥ የምታያቸውም በብዛት ትግራይ ውስጥ በብዙ በገጠራማ ቦታዎች በተለይ ያሉ እናቶች በግጭቱ ወቅት በታጣቂዎች የደቦ ወሲባዊ ጥቃት የተፈጸመባቸው ናቸው። ሴት ልጆቻቸው ራሳቸው እናቶች ጭምር
በ10 ሺዎች የሚቆጠሩ እናቶች የወሲባዊ ጥቃት ደርሶባቸዋል። በጣም ዌል ዶኪመንትድ ነው። የሚገርም በቪዲዮ ጭምር ቃላቸውን የሰጡበትን ይሄን ስራ የሰሩ ድርጅቶች ነበሩ፣ አገር በቀል ድርጅቶች እና ሼር አድርገውኝ ቪዲዮዎቹን ሁሉ አይቼዋለሁ። እንዴት አይነት ሰቆቃ እንዳሳለፉ በጦርነቱ ወቅት ከአንድ ቤት ውስጥ 2-3 ልጆቻቸው የተገደሉባቸው እናቶች አሉ። የቀሩ ህጻናት ልጆቻቸው በዚህ 5 ዓመት ውስጥ ደግሞ ነፍስ ዘርተው በዚህ 4-5 ዓመት ውስጥ አድገው ከፍ ብለዋል። አሁን እነሱን ነው ደግሞ እና ህይወታቸው የተረፉትን ቆስለው በመጠነኛ ጉዳት ህይወታቸው የተረፉትን ደግሞ አሁን ደግሞ ወስደው ሊማግዱባቸው ነው እና በእነዚህ እኩይ የሆኑ ፖለቲከኞች ከአዲስ አበባ አብይ አህመድ፣ ከመቀሌ እንደነ ደብረ ጽዮን አይነት በሰው ልጅ ህይወት የሚቆምሩ የሰው ስቃይ ምንም የማይመስላቸው የገደሉትን ያህል ገለው ያጠፉትን ያህል አጥፍተው በፈለጉ ጊዜ ተጨባብጠው ውስኪ ተጣጥተው ተሸላልመው የሚለያዩ እነሱ ስልጣናቸው አደጋ ላይ የወደቀ መሆኑ ሲሰማቸው ደግሞ መልሰው ያንኑ ህዝብ የሚያሰቃዩ መሳይ ደጋግማ አይታል። የትግራይ እናቶች አቧራ ላያቸው ላይ ያቦነኑ ምስሉንም አያይዤዋለሁ። ለፈጣሪያቸው ጭምር ጸሎት እያቀረቡ የሚሰማቸው ምድራዊ ኃይልም ካለ እየጮሁ ጦርነት አንፈልግም ልጆቻችንን ተውልን ብለው ያው ስንት ዓመታቸው ነው ሲለምኑ። መርዶ እንኳን ያለፈው ጦርነት እንግዲህ ግማሽ ሚሊዮን በላይ ሰው አልቆበታል። መርዶ ሲረዱ እንኳን እነዚህ የትግራይ እናቶች በየሜዳው ላይ እየተንደባለሉ ሲያለቅሱ ለቅሷቸው ብሔራዊ የሐዘን ቀን እንኳን ተደርጎ አልተወሰደም። እርቅ ሰፍኗል። ፊርማ ተፈራርሟል። ትግራይ ክልል መርዶ አረዳለሁ ብሎ ትግራይ ላይ የሐዘን ቀን በነበረ ጊዜ እና አብይ አህመድ ፕሮጀክት ይጎበኙ ነበር። የብሔራዊ የሀገር ውስጥ የመንግስት ሚዲያዎችን የዜና ሽፋን እንኳን በቅጡ አላገኙም። እንኳን ባንዲራ ዝቅ ብሎ ሊውለበለብ ላለቀው ግማሽ ሚሊዮን ህዝብ እና እነዚህ እናቶች በጽሁፌም ላይ ያልኩት ከዛ በፊት በ17 ዓመት ጦርነት ውስጥ በ10 ሺህ የሚቆጠሩ ልጆቻቸውን ገብረዋል። ከዛ ደግሞ በባድመ በዛላምበሳ በምን በኤርትራን ወረራ ተከትሎ እንደዚሁ በ10 ሺዎች ልጆቻቸውን አጥተዋል። አሁን ደግሞ ከ5 ዓመት በፊት እንደዚሁ በኢትዮጵያ ታሪክ በየትኞቹም ጦርነት ተደምረው ካለቀው ህዝብ የሚያስንቅ ህዝብ ከአድዋ ጦርነት ጀምሮ ያለቀው ሰው በጦርነት ቢደመር እንኳን የማያክለው በዓለም አቀፍ ድርጅቶችም ጥናት ተደጋግሞ እንደሚነገረው ከ600 ሺህ ሰው በላይ ያለቀበት መራር ጦርነት ብዙ ልጆቻቸውን አጥተዋል። ልጆቻቸው ማጣት ብቻ ሳይሆን ቅድም እንዳልኩት ወሲባዊ ጥቃት ተፈጽሞባቸዋል። ሴት ልጆቻቸው ተደፍረውባቸዋል። የአእምሮ በሽተኞች ሆነዋል እና የህዝብ ሕክምና ድጋፍ ነበር የሚፈልገው። ግን ህወሓት እኩይ የሆነ እጃቸው በደም የተጨማለቀ ግፈኛ የፖለቲካ ኃይሎች ስብስብ ያለበት ነው። እንደነሱ ደግሞ አብረው የሚያብድ በግጭት የሚቆምር ግጭትን ዋና የስልጣኑ ማስጠበቂያና የሀገር ማስተዳደሪያ ስልት አድርጎ የወሰደ አብይ አህመድ አዲስ አበባ ላይ ሆነው በመሃል ይህን ህዝብ እና የቀረውንም የኢትዮጵያ ህዝብ ትግራይ ላይ የተጀመረው ጦርነት ነው ለአማራ ክልል ለብዙ ሺዎች እልቂት፣ አፋር ክልል ለብዙ ሺዎች እልቂት፣ ለተቋማቶች ውድመት ምክንያት የሆነው እና አሁንም ሌላ እልቂት እየደገሱ ልጆቻቸውን እየነጠቋቸው ነውና ከትግራይ እናቶች ጎን መቆም አለብን። ህመማቸውን መታመም አለብን። ሀዘናቸውን ማዘን አለብን። ውስጣቸው ያለውን ቁጭት እና አሁን ደግሞ ልጆቻችንና አትንኩ የሚለውን ድምፅ አብረናቸው መጮህ አለብን። ከአማራ እናቶች ጋር በድሮን ከሚያልቁ የአማራ እናቶች ልጆቻቸው ከሚያልቁባቸው የአማራ እናቶች፣ የአፋር እናቶች፣ የሌሎቹም ጋር አብረን መጮህ አለብን ከኦሮሞ እናቶች ጋር እና መልእክቴ ሙሉ በሙሉ እዛ ላይ ነው ያተኮረው። መሳይ ያሬድ እንግዲህ በዚህ ጉዳይ ላይ ከዚህ በፊትም አንድ የትግራይ ወጣት ምንድነው እድል ዕጣ ፈንታው በግራ በቀኝም
ያሉት ኃይሎች ለትግራይ ለዚህም ለወጣት ለወደፊት ተስፋው የሚመረጡ ኃይሎች አይደሉም። በአጠገቡ ያሉት ህወሓቶችም ሆኑ በርቀት ፌዴራል መንግስቱም ለአንድ የትግራይ ወጣት ዋስትና የሚሰጡ የመኖር ህልውናውን የሚያረጋግጡ እንዳልሆነ ብዙ ጊዜ እናነሳለን። ስለዚህ ምንድነው እድል ዕጣ ፈንታው በሚል አንድ ወቅት ላይም እንደዚሁ ከገለታው ጋር ስንከራከር የነበረበት ሁኔታ አለ። ስለዚህ ምንድነው ማድረግ ያለበት? ራሱን የቻለ ከነዚህ ከሁለቱ ከህወሓትና ከፌዴራል መንግስቱ በተለየ ሁኔታ የተደራጀ ሌላ ኃይል ቢኖር ኖሮ ወይም ያ ኃይል እንዲመጣ ካልተደረገ በስተቀር ምርጫ በሌለበት ሁኔታ የህልውና ጦርነት ያሉትን ነገር ቢሳተፍ ከዛ ሌላ ምን ምርጫ አለው የሚል መከራከሪያ አጀንዳ አንስተን እንዲሁ ተወያይተን ነበረ። በእርግጥ እኔም እንዲህ አይነቱን አስገዳጅ በሆነ ሁኔታ እንዲህ የትግራይ እናቶች እያለቀሱ ባለፈው በነበረው ጦርነት ከልጆቿን ሰጥታ አሁን የተረፉትን ደግሞ ዳግም ሊወስዱባት ሲመጡ እንዲህ አይነቱን ነገር ማየት እንደ አንድ ኢትዮጵያዊ እንደ አንድ ወገንም ልብ የሚሰብር ነው። በጣም የሚያሳዝን ክስተት ነው። ይሄ ነገር መቆም አለበት ብሎ ድምጽ ማሰማት ይገባል። ግን ምን ምርጫ አላቸው? እውነት ለመናገር የትግራይ ወጣቶች ምንድነው ምርጫቸው? እንደዚህ አይነት አስገዳጅ የሆነውን ነገር እንኳን ቢቆም ከዛ በኋላስ ምን እድል አላቸው? የፌዴራል መንግስቱ መፍትሄ ይዞ የሚመጣ አይደለም። የህወሓት ኃይሎችን የምናያቸው ነው እንግዲህ ላለፉት 40 ከግማሽ ክፍለ ዘመን ያላነሰ ጊዜ የትግራይ ህዝብንም የኢትዮጵያን ህዝብንም መከራ ውስጥ ለዚህ ችግር የዳረጉ ሰዎች ናቸው። ከነሱ መፍትሄ ይገኛል ተብሎ አይጠበቅም። ግን ለአንድ ትግራይ ወጣት ምንድነው ታዲያ መሰደድ ምን ያድርግ? የሚያሳዝነው እኮ እሱ ነው መሳይ። የትግራይ ወጣቶች እኮ የትግራይ ብቻ አይደለም፣ አማራም ክልል ከሁለቱም ክልል ሸሽተው የሚመጡ ወጣቶች እኮ አዲስ አበባ ሲደርሱ ደግሞ ሌላ እስር ነው የሚጠብቃቸው። ከትግራይ ክልል የሚመጡ ብዙ ወጣቶችን እኮ የህወሓት ሰላዮች ናቸው እየተባለ ጦርነት በተነሳ ቁጥር አብይ አህመድ እያፈሰ በማጎሪያ ውስጥ አድርጎ ባለፈውም ጦርነት በየጊዜው ትንሽ ኮሽ ባለ ቁጥር ከዛ አካባቢ የሚመጡ ወጣቶች ስቃያቸው ነው ይበል። ከአማራ ክልል የሚመጡ ወጣቶች መንገድ እየተዘጋባቸው ወደ አዲስ አበባ እንኳን መግባት ከባድ ነው የሆነባቸው እና ከላይም ከታችም እሳት ውስጥ የተጣለ ወጣት ነው። ከላይም ከታችም እሳት የተጣለበት እሳት ላይ የተወረወረ ህዝብ ነው ያለው እና አንዳንድ ጊዜ ወደ ሱዳን አሁን ያለፈው ግጭት ጊዜ ወደ ሱዳን የሸሹ ልጆች ነፍሳቸውን አድነው ነበር። አሁን እኮ ሱዳንም የለየለት የግጭት ቀጠና ስለሆነ ወደ ሱዳን እንኳን በሸሽ ቀላል አይደል። ከትግራይ ተነስተህ ወደ ሌላ አካባቢ ለመሸሽ ከባድ ነው። ያለ አማራጭ ወደ ሱዳን ነበረ። የሱዳኑም ሁኔታ ድንበሩ በጠቅላላ በዙሪያውን እኮ ነው በሳት የታጠሩት እነዚህ ወጣቶች። ነፍሳቸውን ማዳን አይችሉም። ዙሪያቸውን በአውሬ ተከበዋል። በአንድ በኩል ህወሓት የሚባል አውሬ፣ በሌላ በኩል ብልጽግና የሚባል አውሬ ከበዋቸዋል እና በአውሬ የተከበበ ነፍስ ነው። ለዛ ነው ከትግራይ እናቶች ጋር ሁላችንም ህሊና ያለው ሰው፣ ፈሪሃ እግዚአብሔር ያለው ሰው፣ በአላህ ወይም በእግዚአብሔር በፈጣሪ እምነት ያለው ሰው፣ ሞራል ያለው ሰው ይሄንን እያየ ዝም ሊል አይገባም። አንደኛ ጦርነቶች እንዳይካሄዱ ጦርነቱ እንዳይጀመርም ድምጽ ማሰማት ያስፈልጋል። ሁለተኛ ግን እነዚህ ወጣቶች ላይ የሚፈጸሙትን የጅምላ አፈሳም አዲስ አበባ እኮ የጅምላ አፈሳ አለ መሳይ። አዲስ አበባ የተለያዩ ቦታዎች እኮ ናዝሬት ምናምን አንዴ ረገብ ይላል አንዴ ምን ይላል እንጂ ብዙ ወጣቶች እኮ በጅምላ እየታፈሱ ወደ ማጎሪያ ቤት እየተወሰዱ በአብይ አህመድ በኩልም ጭምር የሚሰለፉት ጦርነት ላይ እየተሰለፉ የሚማረኩት ህፃናት ልጆች እኮ አብዛኛዎቹ በግዳጅ የታፈሱ ናቸው። ወዶ ውትድርና ፈቅደው እንደ ሙያ ወስደውት ወይ ሀገሬን እከላከላለሁ ብሎ የሚገባ ወጣት አታገኙ። አቅም ያለው ትንሽ ገንዘብ ያለው ለደላላ ከፍሎ ባገኘው መንገድ ኢትዮጵያን ጥለው ይወጣሉ ወጣቶቹ። የሳውዝ አፍሪካም የሚሰቃዩት ከኬንያ ቦርደር አንስተ እስከ ሳውዝ አፍሪካ፣ ታንዛኒያ ምን በየሀገሩ የሚሞቱት የሚሰቃዩት ወጣቶች ከግጭት ከጦርነት ከረሃብ አይንህ እያየው አዲስ አበባ ውስጥ ሰርቶ መኖር አልቻልንም እያሉ ቪዲዮ እየሰሩ የሚወጡ ወጣቶች ማአት ናቸው እና አጣብቂኝ ውስጥ በሳት የተከበቡ በአውሬዎች የተከበቡ ወጣቶች ናቸው። ፖለቲከኞቹ ፍጹም ኃላፊነት የማይሰማቸው በነዚህ ንጹሃን ምስኪን መሸሻ መጠለያ በሌላቸው ህፃናት ታዳጊ ወጣቶች ህይወት ላይ ተመስርተው ነው ጦርነት ሲያስቡም ሲደግሱም ሲዘጋጁም ስልጣናቸውንም ለማስጠበቅ በእነዚህ ልጆች ህይወት
ኤክስፔንስ ነውና ለነዚህ ልጆች ህይወት ሁላችንም ድምጽ ማሰማት አለብን። ግን ምርጫ የላቸውም፣ አጣብቂኝ ውስጥ ናቸው። አቅም ያላቸው ግን ይሸሻሉ። ባገኙት መንገድ ጠረማምሰው ምን ብለው ከሀገር መውጣት ብቻ ይሆናል አንዳንዴ ሴፍ የሆነው እንትን እንጂ። አሁን እኮ ኢትዮጵያ ውስጥ እኮ እንደሌላ ጊዜ ከአንድ የኢትዮጵያ ክልል ዝም ብለህ ብድግ ብለህ ተነስተህ አይ እዚህ አካባቢ ስጋት አለብኝ ብለህ የሆነ ክልል መሄድ አትችልም። ጸጉረ ልውጥ ነው ተብለህ ወዲያውኑ አይደንቲፋይ የምትደረገው። ከዛ በተለይ በቋንቋ በብሔር በምን የምትለይበት ቀላል መንገድ ካለ በቀላሉ ፕሮፋይል ተደርገህ አማራ ከሆንክ ከፋኖ ጋር፣ ትግሬ ከሆንክ ከህወሓት ጋር፣ ኦሮሞ ከሆንክ ከኦላ ጋር አላይ አድርገው እስር ቤት ትወረወራለህ ወይ ትረሸናለህ ወይ ሌላ አደጋ ይደርስብሃልና እንደዚህ ለኢትዮጵያ ወጣቶች እጅግ እጅግ አስከፊ ጊዜ፣ ለኢትዮጵያ እናቶች እጅግ የሐዘን ጊዜ ገጥሞን አያውቅምና አዳዲስ ጦርነቶች እስካልቆሙ ድረስ የተጀመሩ ጦርነቶች እልባት እስካላገኙ ድረስ የነዚህ እናቶች መከራም የወጣቶቹ መከራ እንዲህ በቀላሉ መፍትሄ ያለው ነው ብለህ ለማሰብ ያስቸግራል መሰለኝ። ያሬድ እንግዲህ ይህንን የሚያደርገው አካል የህወሓት የፖሊት ቢሮ አባላት በነ ደብረጽዮን የሚመራው እንደሆነ ነው የሚነገረው። ነገር ግን የነሱ ቃል አቀባይ በትግራይ ቴሌቪዥን ላይ ቀርቦ ይህንን የሚያደርጉት ላይ እርምጃ እንወስዳለን እናወግዛለን የሚል ደግሞ መናገሩን ሰማን። ታዲያ ማን ነው የሚያደርገው? ወይስ እዛ ስርዓት አልበኝነት ነግሷል ማለት ነው? የተለያዩ ኃይሎች አሉ ማለት ነው? ከዚህ አንጻር ጥያቄ የሚያስነሳ ጉዳይ ነው። ቀደም ሲል እንዳልኩት ይሄ በመላ ኢትዮጵያ የሚካሄድ ነው። ምናልባት የትግራዩ ካለው ሁኔታ አንጻር በሰፊው መውጣቱ፣ እናቶች ደግሞ በድፍረት በቆራጥነት ወጥተው ልጆቻችንን አንሰጥም በማለታቸው ትኩረት አገኘ እንጂ በተለያዩ የኢትዮጵያ አካባቢዎች ከጅማ እስከ ሻሸመኔ አልፈ ሌላውም የደቡብ ኢትዮጵያ አካባቢ ብትሄድ እንደዚህ አስገዳጅ የሆነ ከትምህርት ቤትም ከመዝናኛ ቦታም ወጣቶች እድሜያቸው ለመሳሪያ መሸከም ያልደረሱ ጭምር ያው በፋኖ ተማርከው የምናያቸው ህጻናት እዚህ ላይ ምስክር መሆን ይችላሉ። እንዲህ አይነቱ ነገር በሌላውም የኢትዮጵያ አካባቢ በስፋት እየተካሄደ ነው የሚገኘው። ማን ላይ ጣትን ትጠነቁላል? የፌዴራል መንግስት ወይም ደግሞ የአብይ አህመድና የብልጽግና ዲጂታል ሰራዊት ይህንን አገኘን ብሎ ህወሓት ላይ ሰሞኑን እርግማን ሲያዘንቡ ነበረ የሚታዩት። ግን በአገዛዙስ በኩል የሚደረጉ አሁን ሰሞኑን ከአማራ ክልል የሰማነው የባንክ ዘበኞች፣ የባንክ የጥበቃ ሰራተኞች፣ የመንግስት መስሪያ ቤቶች የጥበቃ ሰራተኞች ከያዙትን መሳሪያ ይዘው ወደ ስልጠና እንዲገቡ እየተደረጉ ነው። እንዲህ አይነት ብሔራዊ ውትድርና ባልታወጀ መልኩ አብይ አህመድ በስፋት እያከናወነ እንዳለ ብዙ መረጃዎች እየመጡልን ይገኛሉ። እና መፍትሄው ምንድን ነው የሚል ነው። በአንጻሩ አብይ አህመድ ደግሞ እነዚህ ሁሉ ነገሮች እንደሌሉ ኢትዮጵያ ጥይት እንኳን የሚጮባት አትመስልም ሲናገር ሰሞኑን አርባ ምንጭ ነበረ። ያው የተለመደውን ምንድነው መናፈሻ ቦታ ሊመርቅ እዛ ነበረ። በጣም በሚገርም ሁኔታ በምርቃት በሚያከናውንበት አርባ ምንጭ በቅርብ ርቀት የዘይሴ ማህበረሰብ ከፍተኛ ችግር ላይ ነው ያለው። ከምርጫው በኋላ እስካሁን በተፈጸመ ግጭት ወይም በተደረገ ጥቃት እስካሁን 19 ሰላማዊ ዜጎች ተገለዋል። ሐዘኑን እንኳን ለመግለጽ እሱ ስለለመድ ነው ከአብይ አህመድም የምንጠብቀው አይደለም። ግን ምንም እንዳልተፈጠረ እዛው በሄደበት አካባቢ እንኳን የህዝብ ችግር የህዝብ ሰቆቋ እንዳለ እንኳን እንዳናስታውስ ኢትዮጵያ አምሮባታል የሚል መልእክት ነው ሲያስተላልፍ የነበረው ያሬድ። የህወሓት እኮ አሁን የህወሓት ሰው የጠቀስካቸውም በክልሉ ቴሌቪዥን ቀርበው መካዳቸው የሚያስቅ ነው። ምክንያቱም ህወሓት እኮ በራሱ ምክር ቤት አዋጅ አውጥቶ በአዋጅ እኮ ነው የግዳጅ ውትድርና በትግራይ ላይ እኮ ያጸናው እኮ በአዋጅ ነው። አስገዳጅ የሆነ የውትድርና ያ አስገዳጅ ውትድርና ማለት በአፈሳ ነው የምታከናውነው እንጂ እያንዳንዱ የትግራይ ተወላጅ አቅሙ ለውትድርና ይበቃ አለውላችሁ እያለ ልክ የብሔራዊ እንትን ጥሪ ግዴታ እንዳለበትም ተሰምቶት በሞራል አሁን ዛሬ ማስጨርሱኝ ያለው ብሎ ማንም ፈቃደኛ ሆኖ መሄድላቸው የለም። ስለዚህ ህግ ያወጡት በዛ ምክንያት ነው። ልናስገድድ ነው ብለው አስገዳጅ ህግ አውጥተህ ሰራዊት አሰማርተህ ከገጠር እስከ መቀሌ አደባባይ ድረስ አውቶቡስ አቁመህ በታጣቂ እያሳፈንክ በጠራራ ፀሐይ እንዲህ በሚያደርጉት ላይ እርምጃ እንወስዳለን ማለት ያው ህወሓት ያንኑ 27 ዓመት የኖረችበትን የቅጥፈት የውንብድና ፖለቲካ
ትግራይ ላይ መቀጠላቸውን ነው የሚያሳየው። እንዲሁ ሲዋሹ፣ ሲክዱ፣ ሲቀጥፉ ወንጀል ፈጽመው አይናቸውን በጨው አጥበው በቴሌቪዥን ቀርበው ምንም እንዳልተፈጠረ ሲያስተባብሉ የኖሩ ፖለቲከኞች ስለሆኑ ከዛ ባህሪያቸው አልወጡም። አሁንም ያንን እኩይ ባህሪያቸውን ይዘው ነው ትግራይ ህዝብ ላይ እንትን ያደረጉት። በዚህኛው ሳይድ የምትመለከተው ነገር በደርግም ጊዜ እኮ የሆነው መሳይ መጀመሪያ ጦርነቱ ሲካሄድ በመደበኛ ጦርነት ነው በመደበኛ ወታደርህ ነው የምታካሄደው ጦርነት እየተራዘመ ሲመጣ ግን መደበኛ ወታደርህ እየተመናመነ ሲመጣ ወደ ብሔራዊ ውትድርና ትገባና ሁሉም ነገር ወደ ጦር ግንባር የሚል መፈክር ልክ አሁን ትግራይ ላይ ያወጡት አዋጅ ማለት የደርግ ሁሉም ነገር ወደ ጦር ግንባር ማለት ነው። አብይ እሱንም ማለት አላስፈልገውም። በቃ ድምጹን አጥፍቶ ግን ከትግራይ ላይ ከሚፈጸመው ያልተናነሰ ጥፋት እየፈጸመ ነው ያለውና የተራዘመ ጦርነት ሁሉ ጊዜ የመደበኛ ወታደርህን አቅም እንክት አድርጎ ይበላል፣ ሰራዊትህን ይጨርስብሃል። ከዛ ወደ ህዝብ ነው የምትሄደው። ህፃናት አትልም፣ እድሜያቸው ለውትድርና ያልደረሱ አትልም፣ ምን አትልም። ካስታወስክ የደርግ ማብቂያ አካባቢ እኮ ከጦር ተመላሽ የሆኑ ጡረታ የወጡ ወታደሮች ሁሉ ኑ ተብለው ነበር። በለብለብ በሳምንት በምናምን ስልጠና K51 ነው አንድ የሆነ ረጅም ጠመንጃ በየመንደሩ እየታደለ እሱ አልበቃ ሲል የዩኒቨርሲቲ ተማሪዎች ተጠርተዋል። እሺ የጦርነት ባህሪ ነው። የሰራዊትህን አቅም ትጨርሳለህ በተራዘመ ጦርነት። ከዛ በኋላ እየገባህ ከትምህርት ቤት አሁን ህወሓት ከቤተክርስቲያን የሰንበት ተማሪዎች የቤተክርስቲያን አባቶች ሲናገሩ ነበር። የሰንበት ተማሪዎችን ከቤተክርስቲያን ገብተው ነው አፍሰው ይዘዋቸው ሄዱት። አንዳንድ ከተሞች ትምህርት ቤቶች አካባቢ ይሄንን ነገ አብይ በመሃል አዲስ አበባ ላይ በተመሳሳይ ድርጊት ይፈጽማል። አሁን ከሚያደርገው በስውር ከሚያደርጉት ድምጽ አጥፍተው ከሚያደርጉት አፈና ባልተናነሰ ነገ ይሄ እነዚህን ጦርነቶች ማስቆሙ ከሆነ ያላቸው የመከላከያ ሰራዊት ቁጥር በከፍተኛ ሁኔታ በጦርነት መራዘም ምክንያት ስለሚመናመን ወደ ለየለት የብሔራዊ እንትንና ትግራይ ላይ መቀሌ ላይ የወጣውን አዋጅ አዲስ አበባ ላይ ልታገኝ ተፈጽሞ ነው የምታገኘው መሳይ። እና ይሄ የተራዘመ ጦርነት ባህሪ ነው። ግን እነዚህ ፍጹም ኢሪስፖንሲብል የሆኑ የርህራሄም የሌላቸው በጭካኔ አይምሯቸው እንትን ያደረገው ፖለቲከኞች የእናቶች ለቅሶ፣ የወጣቶች ስቃይ፣ የወጣቶች በሀገራቸው ላይ ተስፋ መቁረጥ ምንም ስሜት አይሰጣቸውም። ዋናው ትኩረት ለነሱ ስልጣናቸው። እነዚህ ልጆች ሞተውም ተሰባብረውም ቆስለውም የአካል ጉዳተኛም ሆነው እንየት የነዚህ ሰዎች ስልጣን እና የፖለቲካ ፍላጎት ግቡን መጥቷል ወይ ነው አልቲሜት እንትኑ ለነሱ። እና እሱ ነው የሚያሳዝነው። ያሬድ እንግዲህ ቀደም ሲል እንዳነሳሁት ለዚህ ሁሉ የኢትዮጵያውያን ችግር ምናልባት ወደ ኋላ ላይ እናነሳዋለን። ኢትዮጵያ በአራቱም ማዕዘን በሁሉም ክልሎች ማለት በሚቻል መልኩ ቀውስ አለ። ያን ቀውስ ከመፍታት ይልቅ ያንን ቀውስ እንዳልተፈጠረ አድርጎ በትንንሽ ስኬቱን በራሱ የሚመዘንበት የሚለካበት የተለያዩ ነገሮች ቢኖሩም አብይ አህመድ ትንንሽ ስኬቶች ናቸው የሚላቸውን እያነሳ ኢትዮጵያ ውስጥ ምንም ነገር እንደሌለ፣ ሁሉ ነገር አልጋ ባልጋ፣ ሁሉ ነገር መልካም ሰላም አድርጎ የሚገልጽበት ሁኔታ በተለይ ከሰሞኑ በጣም ስራ በዝቶበት ረፍት የለውም፣ በየቦታው ነው የሚሄደው። ምናልባት እየሰራን ነው፣ ለኛ ለወሬ ጊዜ የለንም፣ እኛ ስራ ላይ ነን የሚልም መልእክት ያው የተለመደው የአብይ አህመድ ባህሪ ስለሆነ የኢትዮጵያ ሕዝብ ለምዶታል። ግን እንዴት ነው ይህንን ነገር የኢትዮጵያ ሕዝብ አሁንም እያየ አሁንም ሌላ ተጨማሪ 5 ዓመት በስልጣን ቆያለሁ የሚልን አገዛዝ በትዕግስት የሚመለከተው? ለምሳሌ ሰሞኑን እንዳልኩ ወደ አርባ ምንጭ አካባቢ በሄደበት ጊዜ እዛ አካባቢ ከፍተኛ ችግር አለ። ዘይሴዎች በመንግስት ኃይሎች ናቸው እየተገደሉ ያሉት። ቀደም ሲል መግቢያ ላይም እንዳልኩት በጋምቤላ አካባቢ የዘር ማጥፋት ወንጀል ልክ የዛሬ 20 ምናምን ዓመት አካባቢ እንደተፈጸመው አይነት በመንግስት ኃይሎች አኟኮች እየተመረጡ የተገደሉበት አይነት ክስተት አሁንም አንዣቧል። ትልቅ ስጋት ላይ ነው ያለነው የሚል የጋምቤላ ተወላጆች የአኟክ ተወላጆችን ስጋት እየሰማን ያለ ነው። ሰዎች እየተገደሉ ነው። ዛሬ ከዛው ከጋምቤላ አካባቢ እንደሰማነው መኪኖች እየተቃጠሉ ነው። ይሄ በሚሆንበት ሁኔታ ምንም አይነገርም። አብይ አህመድ እንደነዚህ አይነት ክስተቶችን እንደ ተራ ነገር ነው የሚያልፋቸው።
እነዚህ ነገሮች ግን እየበረቱ እየጨመሩ ነው የመጡትና እሱ ሌላ ዓለም ላይ ነው ያለው። ምናልባት ከዚህ አንጻር ይሄ ነገር ወዴት ሊያመራ ይችላል? አሁን ቀውስ የሌለባቸው ክልሎችም ቀውስ እየተፈጠረባቸው ነገሩ እየሰፋና እየተጠናከረ ነው የመጣው። መፍትሄ መፈለግ የለም። አቅሙ እያነሰ እንዳለ ይነገራል። ነገ ከነገ ወዲያ በፖሊስ አቅም ከተሞች ላይ እንደዚሁ ሰላምና መረጋጋትን ለማምጣት የሚያስችል አቅም ላይኖረው ይችላል የሚለው ስጋት በራሱ ሰፈርም እንደዚሁ እየተነሳ ነው ያለው። ይህ ነገር ወዴት ሊያመራ ይችላል? እንደው ያሬድ መጀመሪያ የአብይን ሁኔታ የመንግስትን ሁኔታ ምን ከተመለከትን አብይ ትንሽ እንግዲህ የዚህ ነገሮችን በሃይማኖታዊ ትርጓሜ ፖለቲካ እየሰራ ግን በሃይማኖታዊ ትርጓሜ የማየትና እነዚህን ሁሉ ውጥንቅጥ ሁኔታዎች፣ ትርምሶች፣ ግጭቶች፣ የህዝብን ስቃይ ሰፈሪንግ፣ ህዝቡ የሚራብበትን የሚቸገርበትን ነገር ሁሉ ልክ የእሱን ጽናት ለመፈተን የመጣ የማዕበል ወጀብ አድርጎ እና የሚያልፍ ልክ የእንትን መርከብ ውስጥ ገብተህ ከዛ በኋላ ማዕበሉ ሲያልፍ አብይና እሱ ይዟቸው መርከብ ውስጥ የገቡ ጥቂት ሰዎች የሚተርፉበት ማዕበል አድርጎ የማሰብና ያንን ይሄን ኢትዮጵያ ውስጥ ያለው መከራ ሃይማኖታዊ ትርጓሜ የመስጠት ነገር ከብዙ ንግግሮች ውስጥ በየቦታው ሲናገር የምሰማው ነገር እሱ ነውና ይሄ መከራን እኛ በጽናት እናልፈዋለን፣ ጌታ ጥንካሬውን ሰጥቶናል፣ ስለዚህ ጠንካሮች ስለሆነ እናልፈዋለን የሚል መታበይ ታይበታለህ። ይሄ ለኔ የሚገባኝ ነገር ሰውየው በደንብ የቀጠናውንም የሀገሪቷንም የማህበረሰቡንም ስነ ልቦናና የፖለቲካ ውጥንቅጥ ሁኔታ በቅጡ ያለመረዳት የሚያመጣውንም መዘዝ በቅጡ ያለመረዳት እና በሳት የመጫወት አይነት ስራ ነው እየሰራ ያለው። ይሄ ዛሬ የህዝቡን ዝምታ ነው እንደ ወይ ፍርሃት ነው ወይ ምንም አያመጣም በሚል የሚያስቡት። እስከ ዛሬ በኢትዮጵያ ህዝብ በዝምታ ውስጥ እንዲቆይና ነገሮች የሁሉ መከራ ሲወርድበት ዝም ያለው ያልተደራጀ ማህበረሰብ ወይም ደግሞ የተደራጀው ማህበረሰብ የተደራጀባቸው ማዕቀፎች ባለፉት 30 ዓመታት ሆን ተብሎ ስራዬ ተብሎ በተቀናጀ መንገድ ሲመታ የኖረ ተቋማት ጠንካራ የሆኑ የህዝብን ጥያቄ ሊያነሱ የሚችሉ ምንም አይነት ገለልተኛ የሚባል ምንም አይነት ተቋም እንዳይኖር የወያኔ የሚመራው የኢህአዴግ ስርዓት አጽድቶለት ነው ሄደው ላብይ ጠንካራ የሆነ የሰራተኛ ማህበር፣ ጠንካራ የሆነ ገለልተኛ የሆነ የነጋዴ ማህበር፣ ጠንካራ የሆነ የገበሬዎች ማህበር፣ ጠንካራና ገለልተኛ የሆነ በየሙያው የባለሙያዎች ማህበር፣ ጠንካራ የሆነ የተማሪዎች ማህበር፣ በየዩኒቨርሲቲው የተማሪዎች ማህበር አመራር ነበራቸው። ከውስጥ አስተዳደር አንስቶ በውጭ ጉዳዮችም በኢህአዴግ ጊዜ ራሱ እነ ተክለ ሚካኤልም በተለይ በነበሩበት ጊዜ ኢቭን ከዛ ወዲህ እስከተወሰነ ጊዜ ድረስ የዩኒቨርሲቲ የሀገር አቀፍም በየዩኒቨርሲቲው የተማሪዎች ማህበሮች ነበሩና የውስጥ የአካዳሚክ ነፃነትና ሌሎች ሀገር አቀፋዊ የሆኑ ኢሹዎችን ተማሪዎች ዲስከስ ያደርጋሉ፣ ዲቤት ያደርጋሉ፣ በሚያስቆጣው ጉዳይ ላይ ወጥተው አደባባይ ላይ ይቆጣሉ። ያ ሁሉ እንዳይኖር ነው ስራ የተሰራው። የኢትዮጵያ ሕዝብ በምንም መንገድ ሁለትም ሶስትም ሆኖ ተደራጅቶ የመብት ጥያቄ እንዳያነሳ እነዛ ወሳኝ የሆኑ የተቋም አንጓዎች ተመተዋል እና ተቋሞቹ ያሉ ይመስላል ግን በአንድ ወይ በሌላ መንገድ አፍሌትድ በሆኑ ሰዎች ነፃነታቸውን ያጡ እስረኛ ተቋማቶች ናቸው ያሉት። ስለዚህ በአንድ ሀገር ውስጥ ሆም ብለህ የተቋም በረሃ መፍጠር ወይም ተቋማቶችን ገለልተኛ እንዳይሆኑ ማድረግ ኮንሲኩዌንሱ ምን እንደሆነ የዛሬዋ ኢትዮጵያ ጥሩ ማሳያ ነው። ለዛ ነው ሌላው ሀገር ላይ ትንሽ ነገር ኮሽ ሲል ሰው ግልብጥ ብሎ ይወጣል፣ መብቱን ይጠይቃል፣ ጥያቄውን ያስመልሳል፣ ወደ ቤቱ ይመለሳል። ኢትዮጵያ ውስጥ ግን እነዛን አይነት የመብት ጥያቄዎች የህዝብን ጥያቄ ይዘው ህዝብን አስተባብረው ወደ አደባባይ ሊወጡ የሚችሉ ተቋማቶች በጠቅላላ ስራዬ ተብሎ ላለፉት 4 አስርት ዓመታት በተጠና ሁኔታ ስለተመቱ
የህዝብን ጥያቄ ይዞ አደባባይ የሚወጣ ተቋም የለም። እንኳን ሌሎች እነዚህ የሙያ ምናምን ተቋም እንኳን አይደለም፣ የፖለቲካ ፓርቲ የለም የህዝብን ጥያቄ ይዞ ህዝብን ይዤ አደባባይ ላይ ወጥቼ ብከለከል እንኳን እንዲህ ያደርጋለሁ የሚል የፖለቲካ ፓርቲም የለም። ዝም ብሎ መግለጫ ምናምን ሊያወጡ ይችላሉ፣ ግን የህዝብን ጥያቄ ይዘው አደባባይ የሚወጣ የፖለቲካ ይሄ ዝም ብሎ የመጣ ነገር አይደለም። መሳይ በደንብ ኢንቨስት ተደርጎ የደህንነት ተቋም ስር ዲፓርትመንት ተመድቦለት በጀት ተመድቦ የኢትዮጵያን ህዝብ ፓራላይዝድ ለማድረግ የሚደርስበትን መከራ ሁሉ ዝም ብሎ እየዋጠ እንዲቀበል ለጥያቄ ለአመጽ የሚያስነሷቸውን ነገሮች ተለይተው ነው የተመቱት እና እሱን መመለስ ትንሽ ጊዜ ይወስዳል። ግን በመሃል ሁሌ አንድ አደጋ አለ። ማታቀው ዴስፐሬት የሆነ ህዝብ አንዳንድ ጊዜ ልክ ይሄ ምንም ቱቦ ያልተዘረጋለት የተደራጀ ህዝብ መፍሰሻው ይታወቃል። ሲያምጽም ወዴት እንደሚሄድ አመጹን እነማን እንደሚመሩ ምን ጥያቄ እንዳለው ይታወቃል። ምንም ቱቦ ያልተፈጠረለት ዝም ብሎ ባገኘው አቅጣጫ የሚፈስ አይነት ሱናሚ አይነት ጎርፍ ግን ኤኒ ታይም ሀፕን ሊያደርግ ይችላል። እሱ አደጋው ምንድነው? መሪ የለውም፣ ተደራዳሪ የለውም፣ ጥያቄውን አርቲኩሌት የሚያደርግለት አካል አይኖርም፣ በስሙ ሊደራደር የሚችል አካል አይኖርም። ግን በቃ በየቦታው የቁጣ አሁን ልክ የትግራይ እናቶች የጀመሩት አይነት ቁጣ በሁሉም አይነት ቦታ ላይ በተለያየ ቦታዎች ላይ ወጥቶ ከጸጥታ አካላት ጋር ከምን ጋር ጉሮሮ ለጉሮሮ ሊተናነቅ ይችላል። ሰዎች ሊሞቱ ይችላሉ። አለመረጋጋት ሊፈጠር ይችላል። እሱን መቆጣጠር አይቻልም። እሱን ያገዛዝ ስርዓቱም አይቆጣጠረው፣ ሌሎች የፖለቲካ ኃይሎችም እንዲበቀላሉ የሚቆጣጠሩት አይደለምና በጣም አስፈሪ ነው የሚሆነው። ብዙ ሰዎች ይሄ ቀን አይመጣም ዝም ብለህ ነው አንዳንዴ እንደው አጉል ምኞት ነው ወይ ደግሞ አጉል እንትን ነው ይላሉ። ግን ብዙ ቦታ የተከሰተ ነገር ነው። ኢትዮጵያም ውስጥ ሀፕን አድርጎ ያቃል። እንዲህ ያለው የኢትዮጵያ ህዝብ አድፍጦ ምንም ያለ መሪ ያለ የትግል አቅጣጫ እንትን ማድረግ ግን ያገዛዝ ስርዓቱ ላይ ሁሉም ላይ ገንፍሎ የሚወጣበት ጊዜ ሩቅ ላይሆን ይችላል። መሳይ ያኔ በጣም አግሊ የሆነ እንትን ነው የሚይዘው የትርምስ አገር ሊሆን ይችላል። ግን አይቀርም እንደሱ አይነት ነገር ብዬ ነው የማስበው። ያሬድ እንግዲህ ቀደም ሲል ያነሳቸው ክስተቶች አሉ። የጋምቤላው ሁኔታ በከፍተኛ መልኩ ስጋት በሚፈጥር አቅጣጫ አዝማሚያ ላይ እንዳለ ነው እንግዲህ የአኟኮች ስጋት የሚያሳየው። እዛ አካባቢ ትኩረት አልተሰጠውም። በየጊዜው ሰዎች ይገደላሉ። ሁኔታው ጥሩ አይደለም። መፍትሄ ለመስጠት አገዛዙ የሄደበት ርቀት ደግሞ የበለጠ ውስብስብ ከማድረጉም ባለፈ ለሌላ ተልኮ ስውር ተልኮ እየተዘጋጁ እንዳለ ነው የሚነገረው። እንደሚባለው ከሆነ አንዳንድ ጉዳዩ ያሳሰባቸው የአኟክ ተወላጆች እንደሚሉት ጋምቤላን ወደ ኦሮሚያ ክልል ለመጠቅለል በብልጽግና በኩል ውስጥ ለውስጥ ስራ እየተሰራ ነው የሚል ነገር አለ። እሱ ማስረጃ ሲገኝ በስፋት የምናጋልጠው ጉዳይ ነው። ግን ምልክቶች አሉ። ጋምቤላን ብቻ ሳይሆን አንዳንድ ለኦሮሚያ ክልል አጎራባች የሆኑ አካባቢዎችን ወደ ኦሮሚያ ክልል የማስገባቱ የና አብይ አህመድ ተልኮ እንዳለ ያም በስውር እየተሰራ እንደሚገኝ ነው የምንረዳው። ግን ይሄ ግጭቶችን እየፈጠረ ነው። እነ ሽመልስ አብዲሳ በተለያዩ አጎራባች ኦሮሚያ አካባቢዎች ትምህርት ቤቶችን እየከፈቱ በቁቤ ትምህርት ቤቶች እንዲማሩ የሚያደርጉበት ሁኔታ ነገ ከነጎዳ በቅርብ ርቀት ውስጥ እነዚህን አካባቢዎች ለመጠቅለል የታሰበ እንዳለ ነው የሚገለጸው። ይህም በተመለከተ ምናልባት በዚህ በአዲሱ አጀንዳ ይዞ መጥቷል አብይ አህመድ። እነዚህ አጀንዳዎች ከዚህ አንጻር እንዴት ይታያሉ? አብይ ክልሎችን ከብሔርና ከዚህ ከጎሳ አወቃቀር እናወጣና በመልክዓ ምድራዊ አወቃቀር እናደርጋቸዋለን የሚል ነገር ይዞ መጥቷል። በስውር የሚሰራው ሌላ ነገር ነው። እንደሚባለው መነሻ አካባቢም እንደምንሰማው የኦሮሚያን ኤምፓየር ሶማሌን፣ ኤርትራን ጨምሮ ሰፊ የሆነ የኦሮሞ ግዛት እንፈጥራለን የሚል አጀንዳ አላቸው። እሱን አጀንዳ ተግባራዊ እንዳያደርጉ ብዙ እንቅፋቶች የመጡባቸው ቢሆንም ነገር ግን ከሸልፋቸው ዞር አላደረጉትም። ይህንን እንደ ፕላን ቢ ይጠቀሙበታል። ፕላን ኤ ካልሰራ ምናልባትም ፕላን ቢ አድርገው ይዘው ሊመጡ ይችላል የሚለው ነገር አሁንም ውስጥ ለውስጥ የሚከናወን በመሆኑ አጀንዳውን ዝም ብሎ ዞር ማድረግ ወይም ደግሞ ማሸሽ የሚያስፈልግ አይደለም። ከመጣ መጋፈጥም የሚገባ ጉዳይ ነው። እንግዲህ በእነዚህ አጠቃላይ ሁኔታዎች ላይ ምን ማለት ይቻላል? እውነት እነዚህ አጀንዳዎች አብይ አህመድ
የህዝቡን ትኩረት ለማስቀየስ ብሎም በተቃዋሚዎች በኩል አብይን በጋራ ክንድ እንጥላለን ብለው ህብረት እየፈጠሩ ባሉት አንዳንድ ኃይሎች እየተፈጠረ ያለውን ትብብር አንድነት ለማኮላሸት ይዞ የመጣው አጀንዳ ወይስ በትክክልም እነዚህን ጉዳዮች ተግባራዊ ለማድረግ ሂደት ላይ ነው ያለው ማለት እንችላለን? ሆነም ቀረም አጀንዳውን አደባባይ ወጥቷል። በቀጥታ ባይሆን በተዘዋዋሪ ህዝብ ጋር እየደረሰ ነው። አንዳንድ ወገኖች ከወዲሁ አቋማቸውን አሰላለፋቸውን በአደባባይ እየገለጹ ነው ያሉትና እዚህ ላይ ምን ማለት ይቻላል ያሬድ? በመጀመሪያ የጋምቤላው ጉዳይ ላይ ትንሽ ማለት ፈልጋለሁ። የጋምቤላ ግጭት የክልሉን ህወሓትም ጭምር ያኔ የያዘበት መንገድ በህወሓት ዘመን የህወሓት ባለስልጣናቶች መሬት ቅርምት ላይ ነበሩ። ቤኒሻንጉል ጉሙዝና ጋምቤላ አብዛኛዎቹ የህወሓት ባለስልጣናት በእነሱ ዙሪያ ያሉ ሀብታሞች የጋምቤላንና የቤኒሻንጉል መሬትን ይቀራመቱ ስለነበረ እነዛ ክልል ውስጥ ካሉ የተለያዩ ብሔረሰቦች ውስጥ አንዱን እየመረጡ ሞር ኢምፓወር ማድረግ፣ ቁልፍ ስልጣን መስጠት፣ እንደዚህ አይነት በጥቅም ማበላለጥ አይነት ስራዎች እየሰሩ በዛ ምክንያት ግጭቶች ይከሰቱ ነበረ። ያኔ ታስታውሳለህ በፈረንጆቹ 2003 የነበረው የጋምቤላ ማሳከር ተብሎ የሚጠቀሰው በኢትዮጵያ አይ ቲንክ 1996 አካባቢ ይመስለኛል። እኔ ራሴ በአካል ሁሉ ሄጄ ከስራ ባልደረባዬ ወንድማገኝ ጋሹ ጋር ምርመራ ያደረግንበት የአኝዋክ ማሳከር የአኝዋኮች ግድያ ከዚሁ ከፖለቲካ አስተዳደር ጋር የተያያዘ ነበር። ክልሉ ውስጥ መረን የለቀቀ በጣም የተበላሸ በክልሉ ውስጥ ባሉ የተለያዩ ብሔረሰቦች ውስጥ ሰዎችን አንዱን ማቅረብ አንዱን ከጥቅም ማራቅ እንዲህ አይነት ቁርሾች የፖለቲካ ቁርሾች እንዲፈጠሩ ብዙ የተሰራበት ክልል ነውና ጋምቤላ ክልል ከግጭት ከጥቃት ወጥቶ አያውቅም። አሁን ግን የተለየ ያደረገው ሪሰንትሊ በፊት የጋምቤላ ክልል በራሱ ችግር ብቻ ይጋጭ የነበረ በራሱ ምክንያት በውስጥ የክልሉ ፖለቲካ የክልሉ ውስጥ ባሉ ብሔሮች መካከል ባሉ የፖለቲካ አለመግባባቶችም የጥቅም ግጭቶችም ብቻ የነበረ ግጭት ነበር። አሁን በነዛ ግጭቶች ላይ ሌላ እሳት ተጨምሮበት አንደኛ ከዚህ ከአጎራባች አገሮች የሚመጡ ከሳውት ሱዳን ከሚመጡ ስደተኞች ጋር የተያያዘ የፖለቲካም የጥቅምም ጋር የተያያዙ ግጭቶች ያሉበት አንድ እሱ ነው። ሁለተኛ ደግሞ አሁን ሪሰንትሊ አይ ቲንክ እንደዚህ ከዓመት ከምናምን በፊት ክልል ውስጥ እንደውም ዋናው ከተማ ላይ በጣም ከባድ ተኩስ ልውውጥና እልቂት ነበረና እዛ ጥፋት ላይ የተፈጸሙት ከኦሮሚያ ክልል ታጥቀው የገቡ ኃይሎች ነበሩ። ይህንን የሰብአዊ መብት ኮሚሽኑ ጭምር የኢትዮጵያ ሰብአዊ መብት ኮሚሽን ጭምር ሪፖርት አድርጎታል። ከኦሮሚያ ክልል እንግዲህ የክልሉ መንግስት ይላካቸው እነማን ይሁኑ በትክክል አይደንቲፋይ ባልተደረገበት ግን የተረጋገጠ መረጃ ያለው ምንድነው ከኦሮሚያ ክልል የታጠቁ ኃይሎች ወደ ጋምቤላ መጥተው ከክልሉ ታጣቂዎች ጋር ፍልሚያ አድርገዋል። ስለዚህ ሌላ ኤክስተርናል የጎረቤት አሁን በፊት በህወሓት ጊዜ ውስጥ ያለው ኃይል ነበረ እርስ በርስ የሚጋጨው። አሁን ደግሞ ከጎረቤት ክልል ከኦሮሚያ ክልል ይሄ ቤኒሻንጉል ጉሙዝም ላይ ነው። ከኦሮሚያ ክልል የሚሄዱ ታጣቂዎች ቤኒሻንጉል ጉሙዝ ውስጥ ተደጋጋሚ ጥቃቶችን እየፈጸሙ ብዙ ሰው የገደሉበት ሁኔታ አለ። አሁን ደግሞ ጋምቤላም ላይ እንደዚሁ ከኦሮሚያ ክልል የሄዱ ኦሮምኛ ተናጋሪ የሆኑ ታጣቂዎች ብዙ ጊዜ ውጥረት ተፈጥሯል፣ ግጭቶች ተፈጥረዋል፣ ብዙ ሰው ሞቷል። ስለዚህ ጋምቤላን ሌላዋ የግጭት ቀጠና የማረጉ ነገር የዚህ ያገዛዝ ስርዓቱ የነገሮችን የያዘበት የፖለቲካ የሀገሪቷን የፖለቲካ ሁኔታ የያዘበት መንገድ አንዱ ማሳያ ነውና የጋምቤላ ነገር እጅግ አሳሳቢ ነው። ቶሎ ትኩረት ተሰጥቶት በቂ ጥንቃቄም ተደርጎ ከፍተኛ የሆነ የመከላከያም ኃይል አካባቢው ላይ አስፍረህ ክልሉን ጥበቃ ማታረክ ከሆነ ምናልባትም በ2003 ከተፈጸመውም የሚዘገንን ሌላ እልቂት ጋምቤላ ላይ ልንሰማ ልናይ እንችላለን። አካባቢው ወደ ድንበር መጠጋቱ፣ አብዛኛው የክልሉ ቦታ በረሃማ መሆኑ፣ ክልሉ ውስጥ የተለያዩ ታጣቂ አክተሮች መኖራቸው ሌላ ቦታ ከምናየውም የግጭት አይነት የከፋ አይነት ጉዳት ጋምቤላ ውስጥ ሊደርስ ይችላልና
አሁን አንተም የሰማቸው የደረሱ መረጃዎች እንደዚህ የሚናቁ ነገሮች አይደሉም። ግን የመንግስት ደካማ መሆን የህግ የበላይነትን ማስከበር አለመቻል ብቻ ሳይሆን ለእንደዚህ አይነት ግጭቶች ተቀጣጣይ ነዳጅ የሚያርከፈክፍ አይነት አካሄድ የሚጫወት የአገዛዝ ስርዓት ስለሆነ ያለው እነዛን የሚፈሩትን አስከፊ እልቂት የሚያስከትሉትን አደጋዎች ያስቆማቸዋል ብዬ አላምንም እና እኔንም ያሳስበኛል፣ ያሰጋኛል። ግን ከወዲሁ እንደዚህ ያለውን ነገር ለዓለም አቀፍ ማህበረሰቡም ሁሉም እንዲያውቀው አድርጎ መንግስት ላይ ጫና መፍጠር ያስፈልጋል። መሳይ ወደዛ ከመግባት በፊት ያሬድ በስፋት እንመለከተዋለን። ቀደም ሲል በተጓዳኝነት ያነሳውትን አጀንዳ እንደው እዚሁ ላይ እንድንቆይ በሚል ነው ካነሳው አይቀር፣ ምክንያቱም በጣም አሳሳቢ እንደሆነ ይታወቃል። የአብይ አህመድ አገዛዝ እንዲህ አይነት ትርምስ ቀውስ በመፍጠር የሚያገኘው ትርፍ ምንድን ነው? ለምሳሌ በህወሓት ዘመን ያንን ጋምቤላን ክልል መጠቅለል የፈለጉት ከ70 በመቶ ኢንቨስተሮች መሬት የወሰዱት የህወሓት አባላት እንደሆኑ ይታወቃል። በአንድ በዓለም አቀፍ ጥናትም ይሄ የተጋለጠበት ጉዳይ እንደነበረ የኦክላንድ የምርምር ተቋም በወቅቱ አጋልጦት ነበረ። ጋምቤላ በአብዛኛው ኢንቨስተሮች ወይም ደግሞ ባለሀብቶቹ 70 ከመቶ በላይ የሚሆኑት የህወሓት አባላት እንደሆኑ ተጠቅሶ ነበረ። አሁንም እንደዛ አይነት አዝማማያ ነው። ያኔ ህወሓት ያንን ለማድረግ በሚል ነው አኝዋኮች ላይ ጭፍጨፋ እንዲፈጸም በቀጥታም ተሳትፎ ያንን እልቂት እንዲፈጸም የተደረገው። ብልጽግና ወይ ተልኮ በደንብ በግልጽ አይታወቅም። እዛ አንደኛ ህጋዊ በሆነ መልኩ፣ ሁለተኛ ኢመደበኛ በሆነ መልኩ የተለያዩ ኃይሎችን እንዲሳተፉ የሚያደርገው አብይ አህመድ ነው። ለምሳሌ መሳሪያ ዝውውርም እንዳለ ነው የሚነገረው። የመሳሪያ ንግድ፣ በዛ በኩል ህገወጥ መሳሪያዎች ይገባሉ። በቀጥታ የመንግስት ኃይሎች ብቻ የሚታጠቁት አይደለም። የአብይ አህመድ ጀነራሎች የመሳሪያ ንግድ ውስጥ ገብተው በዛ በኩል እያሾለኩ ለአማጽያን ጭምር ይሸጣሉ፣ ያስረክባሉ የሚልም መረጃ ወጥቷል። ስለዚህ ምንድን ነው የሚፈለገው? ከጋምቤላ አብይ አህመድ የሚፈልገው ምንድን ነው? ነገ ከነገ ወዲያ እነዚህ መሳሪያ ነጋዴ የሆኑት ጀነራሎቹ አፈሙዛቸውን አዙረው እሱን ላለመፈንቅላቸው ምን ዋስትና ኖሮት ነው እንዲህ አይነቱን ህገወጥና ቀውስ ብቻ እንዲሆን አካባቢውን እየፈቀደው? እንደው ከዚሁ ጋር ተያይዞ የቤንሻንጉል ጉሙዝ ያለውንም ነገር ማንሳት ያስፈልጋል። ሰሞኑን እንደሰማው የሱዳን መንግስት ጦር ኢትዮጵያ ድንበር አካባቢ የምትገኝን ቁልፍ ቦታ ሊቆጣጠር ከጫፍ እንደደረሰ ይነገራል። እቺ ኩምሩክ የተባለች አካባቢ የሱዳን አማጽያን ኃይሎች ተይዛ ነበር። አሁን እያስለቀቋት ነው። ያ ደግሞ ተጋላጭ የሆነና በኢትዮጵያ ግዛት ውስጥ የሚገኙትን የሱዳን አማጽያንን ለመምታት በከፍተኛ ደረጃ የሚያግዛቸው እንደሆነ ነው የሚነገረው። የአብይ አህመድም አገዛዝ ወደዛ አካባቢ ሰራዊቱን እንዳሰፈረ ነው የሚነገረው። ስለዚህ ዛም ቀውስ አለ። በግራ በቀኝም በዛም የሚታየው ነገር ለኢትዮጵያ በጎ ነገር ይዞ የሚመጣ አይደለም። አብይ ለምን ፈለገው? እንዲህ አይነት ነገር ውስጥ መግባት የፈለገበት ምክንያት ምንድን ነው? በቀውስ ሀገሪቱን እየናጠ በስልጣን ላይ የመቆየት ፍላጎት ስላለው ነው። አንዱ እሱ ነው። ቀደም እንዳልኩትና ከዚህ በፊትም ደጋግመን እንደምንለው አብይ በቀውሶች መካከል ነው ሰርቫይቭ አድርጎ ቀውሶች ጠላቶቼን ሁሉ ያዳክማሉ ብሎ ያስባል። ይሄ በዙሪያ ካሉ ጠላቶች ሁሉ የኔ ጡንቻ በጣም የፈረጠመ ነው፣ ትልቅ አቅም አለኝ፣ የሀብት አቅም አለኝ፣ የመሳሪያ አቅም አለኝ ብለህ ስታስብ ግጭቶችን አትፈራም። እየጠረማመስክ መሄድ ብቸኛው አዋጭ ከኔ በታች ካሉ ትናንሽ ኃይሎች ጋር ቁጭ ብሎ ነገሮችን በዲያሎግ በፖለቲካ ድርድር በመስጠትና መቀበል መፍታት አማራጭ ሆኖ አይታይህም። ምክንያቱም የፈረጠመ ኃይል አለኝ፣ አቅም አለኝ። ስለዚህ ሁሉንም ጠረማምሼ አንዳንድ ጊዜም በሁለት ኃይሎች መካከል ግጭትን ፈጥሬ ሁለቱንም አዳክሜ ከተዳከሙት ውስጥ አሸናፊውን እኔ ደግሞ ጨፍልቄ አልፋለሁ ብሎ በግጭት አዙሪት ውስጥ እና ግጭት በመጥመቅ እንደ ስልት ከዛ ውስጥም አተርፋለሁ ብሎ በሚፈጠሩ ትርምሶች ውስጥ ጠንካራ ኃይል ሆኜ እወጣለሁ ብሎ የሚያስብ ሰው ነው። አየህ፣ ትናንሽ የተረጋጋ አገር ሲሆን የተራራቀ ቦታ ላይ ያሉ ግን ማዕከላዊ መንግስቱ ላይ ጥቅም አለን ብለው የሚያስቡ ኃይሎች ሁሉ አብረው ለመቆም ፋታና ጊዜ ሊያገኙ ይችላሉ። አንድ እሱ ነው። ሁለተኛው ግን ጋምቤላ ኢትዮጵያ ውስጥ ካሉ ከሁሉም ክልሎች ብል እንደው እንትን ማጋነን ላይሆን ይችላል ዘ ሪቸስት በጣም በተፈጥሮ ሀብት ሪች የሆነ ክልል፣ ከፍተኛ የሆነ የወርቅ ማዕድን የሚወጣበት
የውሃ ችግር የሌለበት በረሃማ ይመስላል ጋምቤላ። የባሮን ውሃ ፍሰት ያየ ሰው ጋምቤላን በረሃ ናት ሊል አይችልም። ጋምቤላ ውስጥ ጫካዎቹ ሳይቀር በጣም ትራንስፖርት የማይገባባቸው ቦታዎች ጭምር በዋናው ከተማም በታች በጅማ በኩልም አድርጌ ጋምቤላ ገብቻ ቃለሁ። በዚህ በዲማ በማጂ ምናምን በኩል የሚገርም ክልል ነው መሳይ። በጣም በጣም ሪች የሆነ ክልል ነው። ከፍተኛ የሆነ የተፈጥሮ ሀብት ክምችት ያለበት። ለዛ እኮ ነው የህንድ ባለሀብቶች ወያኔ መሬት ሲሸጥ አንድ የህንድ ባለሀብት ሲናገር ካስታወስክ ጋምቤላ ውስጥ የላንድ ግራቢንግ ኢሹ ያስነሳው ጥያቄ እዚህ ጋምቤላ ውስጥ የተሰጠኝ የእርሻ መሬት ህንድ ውስጥ ተወልጄ ያደኩበትን መንደር በዚህ ነው ያህል እጥፍ ይበልጣል እያለ ያን የኖረበትን ቀበሌ በዚህ ነው ያህል እጥፍ የሚበልጥ መሬት ነው የተሰጠኝ ብሎ ምክንያቱም ለዓለም ገበያ ጭምር እህል ልታወጣበት የምትችል ከፍተኛ ሪሶርስ ያለው ክልል እና ሌላ ምንም ምክንያት የለም። ጋምቤላ ውስጥ የሚደረገው ሽኩቻ ሁሉ የሪሶርስ ጥያቄ ያለበት የውንብድና የቅርምት የመሬት ቅርምት የሀብት ቅርምት የወርቅ የሚወጣበት ዲማ አካባቢ ተዝቆ ማያልቅ ወርቅ ያለበት አካባቢ ነው እና ሁሉ ጊዜ አፍሪካ ውስጥ የአፍሪካ ሪሶርስ ግጭት ሳቢ ነው። ኦይል ነዳጅ ባለበት ከፍተኛ ማዕድን ባለበት የአፍሪካ የትኛውም ኮርነር ውስጥ ሁሌ ግጭት አለ መሳይ። ሂድ የዳርፉር ፖለቲካ የኦይል ፖለቲካ ነው። የሱዳን ውስጥ አብዛኛው ግጭቶች ከኦይል ፖለቲካ ጋር የተያያዙ ናቸው። ኮንጎ ሂድ የዓለማችን ሀብታም የምትባል በሪሶርስ ዳይመንድ የምታመርት የኮንጎ ዳይመንድ እዚህ ቤልጂየም እና አውሮፓ ገበያን ያጥለቀለቀው የኮንጎ ዳይመንድ። እዚህ ያሉ ከበርቴዎች ግን የኮንጎን ግጭት ስፖንሰር ያደርጋሉ፣ መሳሪያ እየላኩ ገንዘብ እየላኩ እና አብዛኛው በናይጄሪያ ሰላሟን ያጣችው በሀብቷ ምክንያት በተፈጥሮ ሀብት እና አፍሪካ ውስጥ ያሉ የተፈጥሮ ሀብቶች ክምችቶች ግጭት ዛቢዎች ናቸው እና ጋምቤላም ቤኒሻንጉል ጉሙዝም የግጭት ቀጠና የሆኑበት ኢትዮጵያ ውስጥ ዋናው ምክንያት ከሪሶርስ ጋር የተያያዘ ጥያቄ በጣም ኮራፕትድ የሆነ መንግስት ኮራፕትድ የሆኑ የመንግስት ኦፊሻሎች በተለይ ደግሞ በወታደራዊ ኃይል አካባቢ ያሉ ሹማምንቶች የዝርፊያ ውስጥ ሲገቡ የዳርፉርን ግጭት የሱዳን ጀነራሎች ከጀርባ እንዳይቆም ይሰሩት የነበረውን ድራማ ብታይ ጉድ ነው የምትለው። በደንብ ዶክመንት የተደረጉ ሪፖርቶች መጽሐፎች አሉ እና ቅድም የጠቀስካቸው ጀነራሎቹ ምኖቹ ሁሉ የሚሻኮቱት እና ያ ክልል ሰላም እንዳያገኝ እነዚህ ቀጠናዎች ሰላም እንዳያገኙ የሚያደርጉት ከሪሶርስ ጋር የተያያዘ ኢሹ አለበት። በዛ ላይ በዛኛው ማዶ ጫፍ ላይ ያሉ ሱዳንም ትርምስ ውስጥ ነች፣ ደቡብ ሳውት ሱዳንም እንደዚሁ ትርምስ ውስጥ ያሉ ሀገሮች ናቸው። እነሱም የሚራከቱት በሪሶርስ ነው። የነሱን ሪሶርስ ለመዝረፍ ደግሞ ሌላ ዓለም አቀፍ ኃይሎች ኢንቮልቭ አድርገዋል። እነ ዩኤኢ፣ አሜሪካ፣ ሌሎችም ሀገሮች ሁሉ እጃቸው ገብቶበታል እና የሱዳን እና የሳውት ሱዳን ትኩሳት የቤኒሻንጉል ጉሙዝን እና ጋምቤላን ይዞ እዛ ድረስ ነው ትኩሳቱ የሚሄደው እና የግጭት ቀጠና የሚሆኑትም በዛ ምክንያት ነው። እነዚህን አካባቢዎች ልታረጋጋ የምትችለው የተረጋጋ ሴንትራል ገቨርንመንት በጣም ጠንካራ የሆነ የህዝብ አቃፊ የሆነ የግጭቶችን በማስወገድ በሰላም የሀገሪቷን ሀብት ለመጠቀም ስልት መንደፍ መታመን የቻለ የፓብሊክ ትረስት ያለው ሴንትራል መንግስት ሲኖርህ እነዚህ አካባቢዎች የሀገሪቷን አቅም ኢትዮጵያን ብቻ ለማሳደግ የጋምቤላ ሪሶርስ በቂ ነው፣ የቤኒሻንጉል ሪሶርስ በቂ ነው። ግን እነዚህን አካባቢዎች ሂድ ኡጋዴን ላይ ብዙ ሪሶርስ አለን፣ የጋዝ የምናምን ኡጋዴን ሰላም ሊሆን አይችልም። በማንኛውም ሰዓት የግጭት ቀጠና የሚሆኑት እነዚህ አካባቢዎች ግጭቶቹ የአፍሪካ ግጭቶች ሪሶርስ አነፍንፈው የሚከታተሉ ግጭቶች ስለሆኑ ነው፣ ከሪሶርስ ጋር የተያያዙ ስለሆኑ ነው መሰለኝ። ያሬድ እንግዲህ ወደ ቀደመው ወደ አቋረጥኩ አጀንዳ እንመለስና እንግዲህ ሰሞኑን
በተለይም ከዚህ ከምክክር ኮሚሽኑ አጀንዳ ይዞ መጥቷል ከተባለበትና 8 አጀንዳዎች ለሚቀጥለው 3 ሳምንታት ከሐምሌ 8 ጀምሮ በአዲስ አበባ ለሚካሄደው ጉባኤ የተዘጋጁ ናቸው ከተባሉት አጀንዳዎች ጋር የተያያዙ ናቸው። ሰሞኑን በነጃዋር መሐመድ በኩል እነዚህ አጀንዳዎች በተለየ ሁኔታ በአዳማ ናዝሬት የብልጽግና ባለስልጣናት ተገናኝተው መክረውበታል። ከነዚህም አጀንዳዎች መሃል በእርግጥ በምክክር ኮሚሽኑ ላይ እንዲሁ ግልጽ በሆነ መልኩ አልቀረቡም እንጂ ተያያዥነት አላቸው ነው። አዲስ አበባ ራሷን የቻለች ክልል፣ ድሬዳዋም ራሷን የቻለች ክልል፣ እንደዚሁም አንቀጽ 39 የሚወገድበትን ክልሎች ከቋንቋ ፌዴራሊዝም ከጎሳ ፌዴራሊዝም ወጥተው በመልክዓ ምድራዊ አሰፋፈርና አወቃቀር እንደዚሁ የሚከለሉበት ሁኔታ ይኖራል። የመንግስት መዋቅር ከፓርላሜንታሪ ወይም ደግሞ ከዚህ ከተወካዮች ምክር ቤት ተሰብስበው አንድ መሪ ከሚመርጡበት ይልቅ ህዝብ እያንዳንዱ ኢትዮጵያዊ መሪውን የሚመርጥበት ፕሬዝዳንታዊ መዋቅር ይኖራል የሚል ሌሎች ነገሮችም አሉ። ከመሬት ጋርም የተያያዘ እንደዚሁ መሬት የመንግስት ነው፣ አሁን ደግሞ የግል የሚሆንበት ሁኔታ ይፈጠራል የሚል ነው። እንግዲህ እነዚህ አይነት ጥያቄዎች ባለፉት የኢትዮጵያ ዘመናት ውስጥ ቁልፍ የሆኑ ጥያቄዎች ሆኖ ቆይቷል። በተለይ በኢህአዴግ ከመጣ በኋላ እነዚህን ጥያቄዎች በማንሳት ብረት ያነሱ የተለያዩ ኃይሎች ተፈጥረዋል። እንደዚሁም በየጊዜው ህዝባዊ ቢተኝነቶችም የሚንቀሰቀሱት በእነዚህ ጥያቄዎች ዙሪያ ነው። ድንገት አብይ አህመድ እነዚህን አጀንዳዎች መፍትሄ ይሰጣለሁ ብሎ መጥቷልና ይሄ ደግሞ አደገኛ ነው ብለው የየራሳቸው የፖለቲካ መሰረት ያላቸው አተያይ ያላቸው ቁመና ያላቸው የፖለቲካ ሰዎች ወደ አደባባይ ወጥተው ጉዳዩን በደንብ እያራገቡት ነው። እንዴት አየኸው? እውነት አብይ አህመድ እነዚህን ያደርጋል? ለማዘናጋት ነው? ቀደም ሲልም በዚህ ጉዳይ ላይ ከተለያዩ ባለሙያዎች ጋርም ተነጋግረናል። እስቲ አንተን እይታ እንመልከተው። ምክክር ኮሚሽኑ እነዚህን አጀንዳዎች ይዞ ለአብይ አህመድ ያቀርባል ወይስ እንደተባለው አብይ አህመድ የህዝብን ትኩረት ወደ ሌላ ቦታ ለመውሰድና የመጣበትን አጠቃላይ ቀውስ ለማዳፈን የተጠቀመበት ዘዴ ነው? እነዚህ ዜናዎች ልክ አንተም እንዳየኸው በማህበራዊ ድረገጾች ላይ ወጥተው በሶሻል ሚዲያ ሲንሸራሸሩ አይቻለው። ግን ከብልጽግና ቤት ነው የወጣው ከስብሰባ የተገኘ ነው የሚለውን ነገር ምንም አይነት ከዋናው ሶርስ ምንም ስላልተባለ በየትኛው መድረክ ላይ እስካሁን ድረስ በእነዚህ አጀንዳዎች ዙሪያ ምንም መልስ ሀሳብ አልሰጠሁም። ለመጀመሪያ ጊዜ አሁን አንተ አንስተህብኝ ኢቭን የመልእክተ ቅዳሜ ዋና ርዕስም ላረገው አሰብኩና ወዲያው ነው ድሮፕ ያረኩት። ምክንያቱም ሶርሱ በትክክል ካልተገለጸ ሁኔታ የመጣ መረጃ ስለሆነ ምናልባትም ራሱን ብልጽግና እስቲ ደግሞ በእነዚህ ርዕሶች እየተጫወታችሁ 5 ዓመት እናሳልፍ ብሎ የ5 ዓመት መቆዘሚያ ካርድ መዞም ሊሆን ስለሚችል ሆን ተብሎ አንዳንድ ጊዜ ከመንግስት ሆን ተብሎ ህዝቡ ምን ሊያስብ ይችላል፣ እንዴት ነው ለአንዳንድ ጉዳዮች ሪያክት የሚያደርገው በሚል ሆን ተብሎ ሊክ እንዲደረግ በደንብ ተወስኖ እስቲ ይችን መረጃ በዚህ በኩል ሊክ አድርጉትና መረጃውን የሚያገኙ ሰዎች ጄኒውሊ እውነት መረጃ አድርገው ይወስዱታል። ግን ሊክ አድርጉትና እስቲ የሰውን ትኩሳት እናድምጥ፣ ሰው ምን ያስባል ብለው ቀድመውም ብሬንስቶርም ለማድረግ የሰውን አስተሳሰብ እንትን ለማድረግ እንዲህ ያሉ አጀንዳዎች ሆን ተብለው ካገዛዝ ስርዓቶች ሊክ ይደረጋሉ። የትኩሳቱን ለመለካት የሚሰነዘሩትን የተለያዩ አስተሳሰቦች ለማየት። ግን እንደው አንዱን አጀንዳ እንኳን ከዚህ ውስጥ ብንመዝ ለምሳሌ በሚቀጥለው 5 ዓመት ውስጥ አብይ አህመድ በፍጹም ሊያደርገው አይችልም ብዬ እንደው ለድፍረት በተጠጋ ግምት የምናገረው ነገር ክልሎችን አያፈርስም። አሁን ያሉትን ክልሎች ያንን ውሳኔ የወሰነ ቀን የፖለቲካ ሱሳይድ እንደፈጸመ ያህል ሊቆጠር ይችላል። ምክንያቱም የአብይ መሰረቱ ይሄ የተከፋፈለ የሶቨሪን የሚመስል የሀገርነት የስልጣን ጣዕምን ከነ ኢኮኖሚ ጥቅሙ እያጣጣሙ ያንን ኢንጆይ በሚያደርጉ ካድሬዎችና ፖለቲከኞች ላይ ነው አብይ እነሱ ላይ ተመስርቶ ነው አብይ አገር እየመራ ያለው። እና ከአብይ በቀጥሎ እነዚህ ኦሮሚያ ክልል ብትሄድ ሽመልስ ኤክሰርሳይዛቸው ራሱ እንደ ሀገር ነው አክት የሚያደርጉት። የራሳቸው ልዩ ኃይል አላቸው፣ የራሳቸው ታጣቂ ኃይል አላቸው፣ የራሳቸው የጸጥታ መዋቅር አላቸው፣ የራሳቸው ምክር ቤት አላቸው።
ስለዚህ እንዴት አድርገህ ነው ለምሳሌ ትግራይን ውሰድ። ትግራይ እኮ ኦልሞስት የዲፋክቶ ስቴጅ ላይ ያለች የምትመስል ሀገር ነች። እንደውም እንድትገነጠልሉ እየገፏት ያለች ይመስለኛል። እኔ አብይና የናብይ እንደውም እዚህ የቅዳሜው መልእክቴ ላይ አብይና ህወሓቶች በተቃርኖ ግጭት ውስጥ ግን በጋራ እየሰሩ ነው ትግራይን ከኢትዮጵያ ለማውጣት እና ሌላ ሀገር ለማዋለድ የሚል ነው የኔ ሐሳብ ያለው እና በምን ሂሳብ ነው አብይ ከዛ የወልቃይት የራያ የምን መሬት ተነጥቅ ያለው እያለ ከሚታገል ኃይል ላይ ክልሉን እንዴት አድርጎ ነው ጂኦግራፊያዊ አድርጎ ትግራይን አሁን ምን ሊያረጋት እንዴት አድርጎ ነው አማራ ክልልን ወይ አማራ ክልል እንግዲህ ካሉት ከፋኖ ታጣቂዎች ውጪ ክልሉ ባለቤት ያለው አይደለም። አብይ ላይ ሬዚስታንስ መፍጠር የሚችሉ ፖለቲከኞች የሉም። ኦሮሚያ ክልልን እንዴት አድርገህ ነው የምታፈርሰው? how on earth የኦሮሚያ አሁን ያለውን ስትራክቸር እንደውም ሞር ግዛት ይገባኛል እያለ የክልሉ መንግስት በግራም በቤኒሻንጉል በጋምቤላ ከሲዳማ ጋር በተለያዩ አቅጣጫዎች የግዛት ማስፋፊያና ግጭት ከሶማሌ ጋር ግጭት ውስጥ የገባ ግዛት እያስፋፋ ያለንና የራሱን ኢምፓየር እየፈጠረ ያለን የኦሮሚያን ክልል አብይ እንዴት አድርጎ ነው የሚያፈርሰው? በምን ሂሳብ? ሶማሌ ክልልን እንዴት ነው የምታፈርሰው? አትችልም። አሁን ባለው ተጨባጭ ሁኔታ አብይ ይሄን የማድረግ መሬት ላይ ያለው ሁኔታ ይሄን አይፈቅድም። ክልሎችን ሳታፈርስ በፊት ክልሎቹ ባሉበት ሁኔታ አሁን ባሉበት ስትራክቸር ሆነው ግን የክልሎችን አቅም ስልጣን የሶቨሪን የሚመስለውን የመንግስት ባህሪ የተሰጣቸውን መንግስት የሚያስመስል ቅርጽና ባህሪና ጠንካራ አቅም ሪዲዩስ አድርገህ እሱን አኮስሰህ አለዝበህ እነሱን ስልጣናቸውን ካቀጨጭክ በኋላ ምንም ማድረግ የማይችሉበት ደረጃ ላይ ስደርስ አሁን ያሰበውን ሊያደርግ ይችላል። ካለበለዚያ ግን ኢምፖሲብል ይሄንን በምንም መንገድ ሊያደርገው አይችልም። አንዳንዶቹ ክልሎች እኮ የሁለት የሶስት ክልሎች አቅም እኮ ተሰባስቦ የፌደራል መንግስቱን አቅም ይውጣዋል። ሁለት ሶስት ተጎራባች ክልሎች እኛ እንፈርስም ቢሉ አብይ ምንም ሊያደርግ አይችልም። ስለዚህ የክልሉም ህዝብ የክልሉ ፖለቲከኞችም ክልል በመሆናቸው የአገርነት እንትኑን ስኳሩን እያጣጣሙ ነው የቆዩት። ያንን የመንጠቅ ስራ ነው የሚሆነው። መዋቅራችሁን እቀይራለሁ ስትል እኮ አንዳንድ ቦታ ላይ ኦሮሚያ ክልልንም ከአማራም ክልል የተጋመሰ ወይ ከሆነ ከምናምን የተጋመሰ የተቀላቀለ ክልል እፈጥራለሁ እያልክ ነው። አትችልም። እና አንዳንዱ አጀንዳ ምንም ምኞት ሊሆን ይችላል እና ቢያንስ ብዙዎቹ አጀንዳዎች በዚህ 5 ዓመት ሊደረጉም ይችላል። መሬት የግል የማረጉን ነገር ሪሊ ይፈልጉታል ወይ? ከኢህአዴግ የበለጠ በመሬት ንግድና ሽያጭ ሰርቫይቫሉን የህልውናውን የኢኮኖሚ ህልውናውን መሰረት ያደረገው ብልጽግና ነው። ከአዲስ አበባ አንስተ በጣም ከፍተኛ ገንዘብ የሚቸበችበው እና በመሬት ኪራይ በምናምን ለውጭ ባለሀብቶች መሬት እየሸጠ ምን እያለ የሚፈልጋቸውን አካባቢዎች እያፈናቀለ የፈለከውን የሀገሪቷ ክፍል ሄደ ተነሱ ብቻ ማለት ነው። መሬት የመንግስት ነው እና ትሸጣለህ እሱም በዶላር ለአረብም ለምንም ባለሀብቶች። መሬት የግል ያረከቀ ግን እሱ ሌላ ፕሮሰስ ውስጥ ይከታል። ስለዚህ እሱንም እንደዚህ እና አብይ ቶሎ የሚገቡበት አይመስለኝም። ምክንያቱም በመሬት ችብቸባ በመሬት ንግድ ህወሓት ከተጠቀመው ምናልባት በ1000% እጥፍ የብልጽግና ነጋዴ ፖለቲከኞች እያተረፉበት እንደ መንግስትም ደግሞ እየተጠቀመበት ያለ ነው። ስለዚህ ሌሎቹንም አጀንዳዎች በተናጠል ልናይ እንችላለን እና ምናልባት የቀጣዩ 5 ዓመት የመወያያ አጀንዳዎች አድርገው ልክ የምክክር ኮሚሽኑ ካለፈው ምርጫ እስከ አሁን በቅርብ እስከተደረገው ምርጫ ህዝቡን በአጀንዳ ስብሰባ እያጃጃሉ ምን እያሉ ሶሪ ለተጠቀምኩት ቃል ብሶትን እየሰበሰብንልህ ነው እኛ ጋር እያመጣ ብሶትን ጣልና
አንድ ቀን ከአብይ መልስ ታገኛለህ የሚል አይነት የማጃጃያ ስራ እንደተሰራው ሁሉ አሁን ደግሞ እንዲህ አይነት ሌላ ኮንትራዲክሽን እንትን ውስጥ ምናልባት ሊያደርጉ የሚችሉት ህገ መንግስቱን መቀየር ከዛ ነው የሚጀምረው። ህገ መንግስቱን ስትቀይር እነዚህ ነገሮች ለመንካት በጣም ከፍተኛ የሆነ ሀገራዊ ምክክርና ጥንቃቄ ይፈልጋልና እኔ በዚህ ሰዓት ራሱ እነዚህን አጀንዳዎች ራሱ እንዲወጡ የተደረገው ሆን ተብሎ የማህበረሰቡን የሐሳብ አቅጣጫ ሁሉ ዳይቨርት ለማድረግ የትኩረት አቅጣጫውን ለእንትን ለማድረግ ነው። ግን ለአንዳንድ ኃይሎች ደግሞ ሊጠቅማቸው ይችላል። ለምሳሌ የአዲስ አበባን ጉዳይ ብትመለከት አዲስ አበባን ራሷን የቻለች ድሬዳዋንም ራሳቸውን የቻሉ ክልል አደርጋለሁ ስትል የሚከፋው አካል አለ። ምክንያቱም ከዛሬ ነገ አብይ እንደውም ብዙ ኦሮሚያ ክልል ብዙ የኦሮሞ ኤሊቶችም የኦሮሞ የፖለቲካ ኃይሎች ከአብይ ጋር ጸባቸው የአዲስ አበባን የባለቤትነት ጥያቄ ቶሎ አላረጋገጠልንም ነው። አሁን ጭራሽ አዲስ አበባን ክልል አድርጎ አብይ አህመድ ሙሉ በሙሉ ከኦሮሚያ ተጠቃሚነት ሁሉ ሊያባረረን ነው የሚል ስጋት ክልል ውስጥ ተፈጥሮ ምናልባት ኦሮሚያ ክልል ውስጥ አንቲ አብይ ጸረ አብይ እንቅስቃሴ የኦሮሞ ወጣቶች የታገሉለትን እንትን ሊቀለብስ ነው የሚል ትግል ለማንቀሳቀስ አጀንዳው ምናልባት ብልጽግና ማውጣቶት ከሆነ እንኳን ሆን ብሎ ግን በዛ ረገድ ሊጠቅም ይችላል። ለማንኛውም ግን አብዛኛዎቹ አጀንዳዎች መሳይ እኔ እንደዚህ በቅርብ አብይ ያደርጋቸዋል ብዬ አላስብም። ግን እንዲሁ ኮንትሮቨርሺያል የሆነ አወዛጋቢ ርዕሶች ስለሆኑ ማህበረሰቡን በእነዚህ አጀንዳዎች ዙሪያ ጠምዶ እሱ ስራውን እየሰራ ሊቆይ ይችላል። ብቻ የቀጣይ 5 ዓመት የመሻኮቻ አጀንዳ ከመሆን ያለፈ መሬት ላይ የሚወርድ ነገር አይኖራቸውም። ኢቭን የፕሬዚደንሻል እንትኑንም ብታየው ይሄ 5 ዓመት ሳያልቅ ልታረገው አትችልም። ኦልሬዲ አብይ አህመድ ተመርጧል፣ የሚፈልገውን አሳክቷል። የዚህ 5 ዓመት የህዝባዊ አመጽና የትጥቅ ትግሉ ገፍቶ መጥቶ አብይን እስካላስወገደው ድረስ ይሄ ስልጣን በሱ እጅ ስር ነው ያለው። ስለዚህ የኢትዮጵያ ህዝብም እስቲ ፕሬዚደንሻል አድርገው በቃና ነገ አዲስ ምርጫ ይደረግ ብትለው እሺ አይልም። አንዳንድ መከራከሪያ ሀሳቦች ይቀርባሉ። አንተ ባልከው እኔም የማምንበት ነው። አብይ አህመድ የመጣበትን ታስታውሳለህ። የዛሬ 8 ዓመት የኢትዮጵያ ህዝብ መስማት የሚፈልገው ነገር ምንድነው? መስማት የሚፈልገውን እየነገርከው ወደምትፈልገው ቦታ ውሰደው የሚለው የአብይ አህመድ መርህ በመጽሐፉ የሚያሰፈረው እሱን ያደረገው የሚያጓጉ የኢትዮጵያ ህዝብ የለውጥ ረሃብ ላይ ያለውና በሬውን ሳር እያሳየህ ገደል ምናምን ብሎ የጻፈው ነገር ማለት ነው። አሁን አንዳንድ ነገሮችን አብይ አህመድን ባህሪውን ካየኸው በጣም ጀብደኛ ነው። ነገሮችን 2-3 ወደፊት ርቀት ወስዶ የሚያስብ አይደለም። ልክ እንደ ምንድነው እንደ አህያ ቅርብ ያለውን ብቻ የሚመለከት ነው። ዛሬ እንዴት አድራለሁ ነው። የአንድ ቀን መንግስት ነው። ነገ የሚያመጣውን አደጋና የሚመጡትን የተለያዩ ነገሮች ለማሰብ ፍላጎቱም የለውም አቅሙም የለውም። እንዲህ አይነት ሰው ነው አብይ አህመድ። በዙሪያው ያሉ ሰዎች እነ ብርሃኑ ነጋ ሳይቀሩ ይሄ ሰው እኮ በጣም ተራማጅ ነው፣ ያልተጠበቀ ነገር በማድረግ የሚታወቅ ነው፣ አይሆኑም የተባሉ ነገሮችን ማድረግ የሚችል ሰው ነው። ብርሃኑ ነጋ እንደውም ከቱርኩ የለውጥ ኃይል ከማል አታቱርክ ጋር አመሳስሎት ነው። ተራማጅ ነው፣ ብዙ ነገሮችን ይሰብራል። በሚታሰብ የህግ አካሄድ በተጠበቀው በተለመደው የህግ አካሄድ ሳይሆን ባልተጠበቀውና በህግ ባልተጻፈ ነገር ሰብሮ መግባት የሚችል የሚያደርግ ነው የሚል መገለጫ ይሰጡታል። አብይ አህመድ አንዳንድ ነገሮችን አድርጓል ከዚህ አንጻርም። ስለዚህ አሁንስ አንተ በተለመደው መልኩ በህጋዊ መንገዱ ህጋዊ ማዕቀፎች ካልሆነ በስተቀር ሊያደርገው አይችልም የሚለው እንዳለው ነው። አብይ አህመድን ባህሪውንና አካሄዱን ወደኋላ መለስ ብለን ስንቃይ አንዳንድ ነገሮችን ከማድረግ ወደኋላ የማይል ሰው ነው። ስለዚህ ይህን ሊያደርግ ይችላል። ለምሳሌ ክልሎችን ከብሔር መዋቅር ከጎሳ አወቃቀር አውጥቶ በመልክዓ ምድራዊ ቢያደርግ ይሄ የምንጠብቀው ጥያቄ አይደለም ወይ? አዲስ አበባን ክልል ቢያደርግ ይሄን ስንጠይቅ የነበረው ጥያቄ አይደለም ወይ? ሌሎችንም ነገሮች የተነሱትን አጀንዳዎች በማንሳት የሚያደርግ ከሆነ ይህን ሰውዬ ልንደግፈው ይገባል የሚል የአብይ አህመድን አካሄድ ሲቃወሙ የነበሩ ሰዎች እችን ሰሞን የሚያነሷት ሀሳብ ሆናለች። እንደውም ድንገት ይዞብን እንኳን ቢመጣ ከወዲሁ መዘጋጀት አለብን ብለው ለአብይ አህመድ አጀንዳ ምቹ ሁኔታን እየፈጠሩ ይገኛሉ። እንዲህ አይነቱን አስተሳሰብ እንዴት ታየዋለህ? አብይ አህመድ በዚህ ወቅት ላይ ሰባሪ ነው፣ ነገሮችን ተራምዶ አልፎ ሰብሮ ሄዶ ሊያደርገው ይችላል ብሎ አሁንም በዛ
አይነት ማዘናጋት ውስጥ መግባት አለብን ወይስ ያዝነውን ይዘናል? የነብር ጭራ ተይዟል፣ እሱን አንለቅም። አብይ አህመድ ለኢትዮጵያ መፍትሄ ሊሆን አይችልም። እነዚህ ጥያቄዎች በፊትም የነበሩ ናቸው። አንዶም አብይ ብዙ ውስብስብ ብዙ የሉና አደጋዎችን ይዞብን የመጣ ሰው ነው። የመፍትሄው አካል አይደለም። ከሱ ባለፈና ከሱ ባሻገር ነው መፍትሄ መፈለግ ያለብን የሚለው አካሄድ ነው እንግዲህ በጣም ለኢትዮጵያም የሚያዋጣት እኔም እስከሚገባኝ ድረስ። ግን አሁን እየተራኮትን ያለነው እሱ በወረወረው አጀንዳ ላይ እንዴት አቋም ይኑረን እንዴት እናድርግ የሚል ከሌላኛውም ወገን እንደዚሁ ሐሳብ ሲሰጥ እያየ ነውና ይህንንስ እንዴት ታየዋለህ ያሬድ? እኔ እንደሱ የሚያስቡትን ሰዎች የዋህ ፖለቲከኞች ወይም ደግሞ የአብይ አህመድን የባህሪ በደንብ መረዳት የተቸገሩ ሰዎች እና በቀላሉ እሱ በየጊዜው በየወጣ በሚናገራቸው ነገሮች የሚታለሉ ሰዎች አድርጌ ነው የምወስዳቸው። አብይ ቁልፍ ቦታዎች አሉት። አንዳንድ አስደንጋጭ የሆኑ ነገሮችን ለአንድ አጭር ዓላማ የሚጠቀምባቸው ተመልከት። ፓተርኖቹን እኮ መውሰድ ቀላል ነው። ብድግ ብሎ ተነስቶ ህወሓትን እንኳን ሳያማክር ሄዶ ኢሳያስ ጋር ያደረገውን ግንኙነት ውሰድ። ለአንዲት አጭር ግብ ነበር ኢሳያስን የፈለገው፣ ህወሓትን ለመስበር። ህወሓቶች ትሬቶቼ ናቸው፣ አያስቀምጡኝም። አለቆቹ የነበሩ አሰልጣኞቹ እንዳንበሳ ይፈራቸው የነበረ ሰዎች ስለነበሩ እነዚህ ሰዎች ብቻዬን ልቋቋማቸው አልችልም ብሎ ስላሰበ ብቻ በአንድ ጀንበር ብድግ ብሎ ሰዎችን አገናኙኝ ብሎ ዘሎ ኢሳያስ ጋር ሄዶ ቀለበት አድርጎለት እያቀፈ እየሳመ ሻይ እያቀረበ ወጥ እየጨለፈ ኢሳያስን አምጥቶ የኢትዮጵያ የውስጥ ጉዳይ ላይ አስገብቶ የሚፈራቸውን ህወሓቶችን ሰባብሬያቸዋለሁ ዱቄት አድርጌያቸዋለሁ የሚልበት ደረጃ ላይ ሲደርስ ኢሳያስን አፍንጫህን ላስ ብሎ ወደ ኢሳያስ ላይ ዞረ። ይሄ ሰውዬ ከኢሳያስ ጋር ዘላቂ የሆነ የሀገር ወዳጅነት ኢትዮጵያ ከኤርትራ ጋር እንደ ሀገር ለምሳሌ እንደ ሀገር መሪ ሀገሬ እኔ መመራት ኢትዮጵያ ከኤርትራ ጋር የረጅም ጊዜ ቀጣይ ሰላም ይኑራት ብሎ አስቦ ቢሆን ያደረገው እነዛን አይነት ድራማዎች ሰርቶ ኢሳያስን እሳት ውስጥ ከቶ ኢትዮጵያንም በዚህ ደረጃ አዋርዶ አጫርሶ ከህወሓቶች ጋር ሆኖ ኢትዮጵያን አዋርዶ እንደገና ተመልሶ ከኢሳያስ ጋር ሌላ ዙር ሌላ ግጭት ውስጥ አይገባም ነበርና ታይሞች አሉት። በጣም ሴንሲቲቭ የሆኑ አይነሱም ብለህ የምታስባቸውን እንትኖች ፕሮቮክ ያደርግና ሾክ ይፈጥራል። እና ከዚህ በፊት አንድ መጽሐፍን የሚያነበብኩት መጽሐፍ አለ የሾኪን ዶክትሪን የሚል ናኦሚ ኬለን የምትባል ካናዳዊት ጋዜጠኛ አሁን ፕሮፌሰር ነች። እሷ የጻፈችው እንትን ነውና አደጋ ፈጥረህ ይሄ አሜሪካኖቹ ለረጅም ዓመት በብዙ ዓለሞች ላይ አገሮች ላይ የተከተሉት ስልት ነው። ሄደህ እሳት ለኩሰህ እሳቱን አንድደህ አቀጣጥለህ ከዛ እሳቱን አጥፊ መስለህ ከዛ ውስጥ ከሚፈጠረው ክራይሲስ ውስጥ ትርፍ ማግኘት። አሁን በቅርብ ጊዜ እዚህ በኢራንና በእስራኤል በአሜሪካ መካከል ጦርነት ሲከሰት አብይ ወጥቶ እኛ አሁን ምን እናተርፋለን ከዚህ ግጭት ብሎ ነበርና እኔ ከ2-3 ዓመት በፊት ለአብይ አህመድ ይሄን መጽሐፍ ወይ ግማሹንም ቢሆን አንብቦታል ወይ ደግሞ ያነበበ ሰው አማክሮታል። በእርሱ ራሱ እንደዛ ነበር የሚለው እና አብይ ሁሉም ሰው ሾክ ሊፈጥሩ የሚችሉ የማይነኩ የሚመስሉ ነገሮችን የሚነካቸው ሆን ብሎ ነው። የአጭር ጊዜ ያሰባቸው ካልኩሌት ያደረጋቸው ግቦች አሉ። ልክ ይሄ በሬውን ሳር እያሳየህ ገደል ጨምረው በሚል ምንም የሞራል ያለው ሰው ደስ አደረግ ማለት በሬንም ቢሆን እንደዛ ታደርግና ከሞራልም ከምንም የወጣ አደገኛ የጨካኝ ፖለቲከኛ መሆኑን የምታይበት መገለጫ ባህሪው ነው ያ መጽሐፉና እንደዚህ አይነት ሪስኮች ይወስዳል። አሁን ተመልከት፣ የምርጫ ሰሞን ስለነበረ ሆን ብሎ ከምርጫው 1 ዓመት አስቀድሞ 2 ዓመት አስቀድሞ የአሰብን ጉዳይ ዋና የኢትዮጵያ አጀንዳ አድርጎ
ዋና የኢትዮጵያ አጀንዳ አድርጎ ብሔራዊ ሄሮ ለመምሰል ሲጫወትበት ቆየ። ከዛ በኋላ ደግሞ ሆም ብሎ ቀጠና ውስጥ የሚመጣውን የፖለቲካ እንትን ለመለወጥ ብሎ ከሶማሌላንድ ጋር የወሰደውን ዘሎ የሄደበትን እርምጃ ታውቶ ማየት ትችላለህ። አሁን ሱዳን ውስጥ ገብቶ ከአርኤስኤፍ ጋር የሚፈጽማቸው ድርጊቶች መውሰድ ትችላለህ። በአገር ውስጥም የሚወስዳቸው ድንገተኛ የሚባሉት ብዙዎቹ እርምጃዎች ሾክ መፍጠርና ከዛ ሾክ ውስጥ ከዛ ትርምስ ውስጥ የሆነ ትርፍ አገኛለሁ ብሎ የሚያስብ ሰው እና አሁንም እነዚህን አጀንዳዎች ሲያነሳቸው ይተገብራቸዋል ብዬ አይደለም እኔ የማስበው። እያለማመደን ግን ቀጣይ 5 ዓመት ምክንያቱም ይሄ እኮ ብዙዎቻችን ስንጮህበት ይሄ የብሔር አወቃቀር ነው ኢትዮጵያን የሚያጠፋት። ይሄ የብሔር አወቃቀር ይሄ የብሔሮች የክልል አወቃቀር ለኢትዮጵያ አደገኛ ነው እያባላን ያለው እሱ ነው እያልን ደጋግመን ስንጮህ ስለነበር እሱን አጀንዳ አሁን እንደው እሱ ከሱ የመጣ ከሆነ እሱን አጀንዳ ይወስደውና አጀንዳህን አበለሻሽቶ መቼም ሊፈጸም በማይችልበት ሁኔታ ውስጥ አድርጎ እንትን ያደርገዋል። ይሄንን ነው እያደረገ ያለው አሁን አብይ ኢቭን በአሰብም በፖርቶች ዙሪያ በቀደምም ከገለታው ጋር ያደረጋችሁት ውይይት ጥሩ ውይይት እየሰማሁት ነበርና ኢትዮጵያ ከአብይ በኋላም እንኳን እነዚህን ፖርቶች በቢዝነስ አግሪመንት እንኳን በሰላም እንዳትጠቀምበት ጭምር ነው ነገሮችን እያበላሸ ያለው። ለቀጠናው ትሬት መስላ እንድትታይ አሁን ከዚህ ከሱ ስለወደብ ባነሳበት ጊዜ በፊት የነበረው ድባብ ሌላ ድባብ ነበር። ከሱዳን ጋር በወደብ ጉዳይ ተስማምተህ አልመተህ ስራ መስራት የምትችልበት ከሶማሌ ጋር ሄደ ከሪፐብሊክ ኦፍ ሶማሌ ጋር ወደብ አግኝተህ በሰላም መስራት የምትችልበት ከሶማሌላንድ ጋር ከጅቡቲ ጋር የነበሩትን እንትኖች ኢትዮጵያ ብዙ አማራጭ ሆም ብሎ ግን የወሰዳቸው እርምጃዎች ነገሮችን ሁሉ ነው ያበለሻሹት። ስለዚህ ይሄ አጀንዳዎቹን ቀድመህ ነጥቀህ አልኮስኩሰህም ምንም ብለህም አበላሽተህም ነገ ጠዋት ሌላ ኃይል እንኳን ቢመጣ እንዳያስተካክለው አርጎ ሊያበላሽው ይችላል። የኔ ስጋት እሱ ነው እንጂ ይሄ የሁላችንም ፍላጎት ነው። ኢትዮጵያ ውስጥ ሁሉም ኢትዮጵያዊ ሁሉም ቦታ አገሩ ሆኖ በብሔር በምናምን በቋንቋ ያልተዋቀረ የጂኦግራፊ ክልሎች ሆነው ሁሉም ኢትዮጵያዊ እንደልቡ የሚኖርበት የሚሰራበት አገር እንድትሆን እንመኛለን። እሱን ምኞታችንን ነው አሁን ሊያጨልም ካደረገውና ይሄን የሚባለው አጀንዳ እውነት ከሱ ጋር ከወጣ ነው። እሱን አድማጮች ከግምት ውስጥ ይክተቱልኝ። እንደው ያሬድ ቢሆንም አሁን እኔ ስለ አብይ አይደለም አብይ አህመድ በስልጣን ላይ ለመቆየት ከሰማይ በታች ማንኛውንም ነገር ሊጠቀም ይችላል። ነገር ግን ያኔ በስልጣን ወደ ቤተ መንግስት በመጣ ሰሞን እንደነዛ አይነት ቃላቶችን እየተናገረ ኢትዮጵያ የምትባለውና አፉ ላይ እንደው ሲጠራ እንደዛ መንፈሳዊ መስሎ ብዙዎችን እናቶችን ልብ የሰረቀበት ብዙዎችን ኢትዮጵያውያንም እንደዚሁ ድጋፍ ያገኘበትን ያንን ነገር ካየም በኋላ ወዲያውኑ በትክክለኛ ማንነቱ ሲገለጥ ብዙዎቻችን ከሱ ባቡር ከተሳፈርንበት ወርደን ይሄ ሰው ለሀገር አይበጅም ብለን ስተታችንን አንዳንዶች ከይቅርታ ጋር ምክንያቱም በሱ ጋር በነበርንበት ጊዜ በተከፈቱ ጦርነቶች የጠፉ ህይወቶች አሉ። በአንድም ይሁን በሌላ እነዛን ጦርነቶች የመደገፍ ያህል ነው ከሱ ጎን መቆም ማለት። ስለዚህ ያንን ሁሉ ከግምት በማስገባት ይቅርታ ጠይቀን ይህን ሰው ከሀገር አመራርነት ካልተወገደ ኢትዮጵያ የበለጠ ቀውስ ውስጥ ትገባለች ብለን እንግዲህ አሁን ባለንበት የትግል መስመር ላይ የምንገኘው አንዳንድ ሰዎች ስተቱን አዩት፣ ያኔም ተሳስተዋል። ግን አሁንም ለመሳሳት ዝግጁ የሆኑ አሉ። አሁንም እሱ አፈጮሌነቱ በተለያየ በሚያዘናጉ እንደዚህ አይነት ለጆሮ የሚጥሙ ቃላቶችንና ነገሮችን ሲናገር ግድ የለም እስቲ እንሞክረው የሚሉ አሁንም ለመሳሳት አሁንም ለመታለል የተዘጋጁ ሰዎች አሉ። እነዚህ ሰዎች ምን አይነት ሰዎች ናቸው? አብይ እንዳለ ነው፣ እሱ የፈለገውን ሊያደርግ ይችላል። ግን አሁን መልእክቱ መሆን ያለበት ለእነዚህ ሰዎች ነው። ትላንት ስትታለሉ ዛሬ መስመራችሁን ስትታስተካክሉ ዳግም ማትሳሳቱ ዳግም በእንደዚህ አይነት ወጥመድ ውስጥ ማትገቡ ትመስሉ ነበረ። አሁን እቺን አጀንዳ ስትሰሙ ደግሞ እንደው በቀላሉ ፍሬቻ ሳያበሩ ለመታጠፍ አዝማሚያ እያሳዩ ያሉ ሰዎችን ምን ትላቸዋለህ ነው ጥያቄው። እኔ እነሱ ይሄ
በቃ በነፈሰበት ቶሎ ዘንበሌ ማለት አይነት ነገር ነው። ፈርም የሆነ በአንድ ጉዳይ ላይ ፈርም የሆነ አቋም ሲኖርህ ይሄ አብይ አህመድ አሁን ዛሬ ላለንበት ቀውስ ለኢትዮጵያ ምስቅልቅል መሆን በዓለም አቀፍ ሕጎች የሚያስጠይቁ ወንጀሎችን ጭምር የፈጸመ ሰው ከሆነ ምንም አይነት የተቀደሰ ሐሳብ ይዞ ቢመጣ ይሄ ሰው ወንጀለኛ ነው፣ ግፍ ፈጽሟል። ኢትዮጵያ አይነት ሀገር ላይ ሆኖ ነው እንጂ ሌላ ቦታ ቢሆን አብይ ቢጫ ቱታ ለብሶ እስር ቤት ፍርድ ቤት ቆሞ የሰራቸው ወዛዝ ዘመን ኢትዮጵያ ውስጥ ለተፈጸሙ ወንጀሎች በማድረግ ብቻ እኮ አይደለም መሳይ፣ ወንጀሎቹን በቀጥታ በመፈጸም በማስፈጸም እኮ አይደለም። ይሄ ሁሉ ወንጀል ሲፈጸም ምንም እንዳልተፈጸመ አርጎ በመቁጠር ችላ በማለት ዝም ብሎ በማየት አፍንጫው ስር ህዝብ እያለቀ ሰዎች በማንነታቸው እየተገደሉ ምንም እንዳልመሰለው ማየት ራሱ አገር እየመራህ ከወንጀልም ወንጀል የከፋ ወንጀል ነው። እና አብይ እኔ ኤኒ ታይም ጥሩ ቀን ለኢትዮጵያ ሲመጣ ለፍርድ የደርግ ባለስልጣናት ያንን ሁሉ ዓመት የታሰሩት አሁን በአብይ ስልጣን ውስጥ ከተፈጸመው ወንጀል ጋር ስታነጻጽረው እዚህ ግባ የሚባል አይደለም። ከባድ ግፍ ተፈጽሟል። በጣም ግፈኞች ነበሩ። ብዙ ጥፋት ፈጽመዋል። ብዙ ወጣቱን አሰቃይተዋል። በፖለቲካ አስተሳሰብ የተለዩቸው የኢህአፓን ወጣቶች ሌሎቹ ብዙ ግፍ ፈጽመዋል። እነሱ የፈጸሙትን ግፍ በመቶና በሺ ነው ያባዛው አብይ። ስለዚህ እነዛ ሰዎች ታስረው ፍርድ ቤት ቀርበው በፍትህ ሂደት ውስጥ አልፈው የተቀጡት ከ17 ዓመት በኋላ ነው መሳይ ስልጣን ሲለቁ። ስለዚህ ዛሬ ለአብይ ኢሚዩኒቲ የሰጠው የሚመስለው የኢምፒዩኒቲ የፈጠረው የስልጣን ከለላ ነገ አብይን ፍርድ ቤት ዘብጥያ ከማውረድ በዓለም አቀፍ ወንጀሎች ተጠያቂ ከማድረግ ከለላ ሊሆነው አይችልም። ማንም ሊያስጥለው አይችልም። እና እነዚህ ሰዎች ይሄ ዝም ብሎ ከሚበላ ሰው ላይ የሚወድቅ ትርፍራፊ ወይ የሚንጠባጠብ ፍራፍሬ እየለቀመ በሱ ጸጋ ሰርቫይቫሉን እዛ ውስጥ የሚያደርግ ሰው እንትን ላይ ያደርግ ይችላል። ይሄ የወዳደቀ ጥሬ እየለቀሙ የሚያድሩ ግቦች አሉ እና የዛ አይነት ነገር ነው የሚሆነው። እኔ ይሄ ስርዓት የፈጸማቸው ግፎች የፈጸማቸው ወንጀሎች ማንም ጤነኛ አእምሮ ያለው ሰው እንዲጠየፈው በቂ ምክንያት እና ብዙዎች እንደ ኤክስኪዩዝ የሚያደርጉልህ ልማት እየሰራ ነው፣ ኮሪደር እንደዚህ አድርጎ እዛ ጋር ሪዞርት ሰርቶ እዚህ ጋር ይሄን አቃንቶ ይለዋል። ከሰው ይበልጣል ወይ ነው ጥያቄ። ሀገር የምታለማው ሀገር እኮ ሰው ነው። ከኢትዮጵያ ህዝብ ይበልጣል ወይ አብይ የሰራው ልማት? ቫልዩ ከሀገር የሀገር ሀብት ህዝብህን አዋርደህ ወጣቱን አሰድደህ ገሚሱን ለጦርነት ማግደህ በረሃብ ያሰቃየህ ተስፋ አስቆርጠህ ከተማውን ሁሉ ጨረቃ ብታስመስለው በመብራት ከቻይና በምትገዛው መብራት ጨረቃ ብታስመስለው ምንድነው ፋይዳው መሳይ? ሴሪያ እኮ በጣም የለማች ውብ ሀገር ነበረች። በጣም የዳበረ ረጅም ጊዜ ታሪክ ያለው የሀገራቸው ሲስተም በጣም የዳበረ ኢራቅ፣ ሊቢያ በወርቅ የተንጠፈጠፈች የሶሻል ሲስተማቸው አንድም ሰው ማይራብባት ሰውን ሁሉ ዜጋውን ሁሉ ጋዳፊ ቀለብ እየቆረጠ የሚያበላበት ህዝብ በኑሮ አይማረርም ነበረ ሊቢያ በፖለቲካ በምናምን ካልሆነ በስተቀር እና ፕሮስፔሪቲን በተግባር ብልጽግናን በተግባር ያመጡ የአገዛዝ ስርዓቶች አምባገነኖች ነበሩ። ግን ከተዋርደው ነው የሄዱት። ምን ማዋረድ ብቻ አገራቸውንም ለውርደት ዳርገው ያ ሁሉ የሚያብረቀርቅ የነበረው የመንገድ ላይ ማብረቅረቁ እኮ አይደለም፣ ሂስቶሪካል የሆኑ ታሪካዊ ቅርሶቻቸው ሁሉ ነው የወደሙት። ሴሪያ በጣም በቃ በዋው የምትባል ቱሪስት የሚጎበኛት ሀገር የነበረች አሁን የሴሪያ ዜጎች አዲስ አበባ መንገድ ላይ ይለምናሉ። ኢራቅ ከፍተኛ የስልጣኔ አቅም ፈጥራ የነበረች ሀገር እንዴት ድባቅ እንደተመታች ታያለ። የመንን ውሰድ።
አሁን ደግሞ ሱዳንን ውሰድ። ስለዚህ የፈለገ መንገዱንም አብረቀረከው ሪዞርት ሰራህ ምን አልክ ህዝብህ ላይ ኢንቨስት ካላረክ የሚራብ ህዝብ መንግስቱን ይበላል። የጊዜ ጉዳይ ብቻ ነው መሰለኝ። ስለዚህ እኔ ከአብይ ጋር ቆመው አብይን ተስፋ አድርገው የሞተው ይሙት የተራበው ይራብ ግን ብልጽግና ይመጣል ብለው የሚያስቡ ሰዎች ፌክ የሆነ አርቲፊሻል የሆነ ብልጽግና ነው የሚመጣው። እሱ ደግሞ ሁሌ ሪስክ ውስጥ ነው ያለው። በማንኛውም ጊዜ በዚሁ በሚራበው ህዝብ ሊወድም ይችላል። ምንም ዋስትና የለውም መሰለኝ። ያሬድ እንግዲህ ሌሎች ጉዳዮች ቢኖሩም ካለን ሰዓት አንጻር በዚሁ በማብቃት ነው የምንሰናበተው። በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እኔም አመሰግናለሁ መሰለኝ። ተመልካቾቻችን በዚሁ የዛሬውን አብቅተን እንሰናበታለን። አብራችሁን ስለሆናችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።